በፊትህን ቆማለን ጌታ ሆይ ምሕረት ስለበዛልን ጌታ ሆይ በፊት መቅረብ ችለናል በቸርነት በምህረት ብዛት ጌታ ሆይ በፊት እንድንቆም ስለረዳህን እናመሰግንሃለን ስለ ምሕረት ብዛት እናመሰግንሃለን ጌታ ሆይ እንድናመልክ የረዳህን የእግዚአብሔር መንፈስ ምሕረት ስለገነነልን እናመሰግንሃለን ሃሌሉያ እናመሰግንሃለን ጌታ ሆይ በዚህ በማለዳ ምሕረትን እንድንናገር ስለረዳህን ጌታ ሆይ የምሕረት ውጤቶች ነን እግዚአብሔር ሆይ እናመሰግንሃለን ሰርሰን እንጠራሃለን የኔ ጌታ አንተ ታማኝ ነህ መንፈስ ቅዱስ ሁለትም ሶስትም ሆናችሁ በተሰበሰባችሁ እኔ በዛ አገኛለሁ ያልክ የእግዚአብሔር መንፈስ በዚህ ጉባኤ ከኛ ጋር ስላለና መሰግናለን ህልውና በእኛ ውስጥ ስላለና መሰግናለን ጌታ ሆይ ስጋችን ቢደክም ግን መንፈሳችን አይደክምም ጌታ ሆይ እና መሰግናለን ጌታ ሆይ ጉልበት ስለሆንከን እና መሰግናለን ሃሌሉያ 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 መጽሐፍ ቅዱስ ላይ ሲናገር ምን ይላል
እንወደው ዘንድ ደም ግባት የለውም ይላል። እንወደው ዘንድ ደም ግባት የለውም። ማርቆስ ላይ ደግሞ መጣና ከአባቱ ጋር ሲጸልይ ፊቱም እንደ ብርሃን ያበራ ነበር ይላል። ሁሉ ጊዜ ሁለት ቃል ይጋጭብኛል። እዛ ጋር እንድንወደው ዘንድ ደም ግባት የለውም ይልና እዚህ ጋር ደግሞ በተራራ ላይ ደቀ መዛሙርቱን ይዟቸው ወጥቶ ፊቱ እንደ ብርሃን ያበራ ነበር ይላል። ደቀ መዛሙርቶቹ እስኪደነቁ ድረስ ልብሱም በምድር ላይ ያለ አጣቢ አጥቦ እስኪ እንደማይችል ድረስ ነጭ ሆነ ይላል። ሃሌሉያ። ከአባቱ ጋር ሲሆን ፊቱ ይበራል። ከአባቱ ጋር ሲሆን ስትሬንግዝ ያገኛል። ሃሌሉያ። ይሄ ምስጢር ሲገባኝ ከአባት ጋር መቆየት ኃይልን ይጨምራል። እንዲሁም አላበቃም። እንደ ደመና ደግሞ ምስክሮች ነበሩ ከሱ ጋር ሙሴና ኤልያስ ያነጋግሩት ነበር ይላል። ሃሌሉያ። እንዲሁ አልተውትም። ባህር ሲከፈል እግዚአብሔር ከነሱ ጋር እንደነበረ ይነግሩት ነበር። ሃሌሉያ። በነገሮቻችን ላይ እንደ ደመና የሚከቡ ምስክሮቻችን ዛሬም ከኛ ጋር አሉ። ፊታችንን የሚያበሩ ለሲዝናችን የሚሆን ቃል አለው እግዚአብሔር። ለሁኔታችን የሚሆን ቃል አለው። አልተወንም። ሃሌሉያ። ህልውናህን እንጠራለን ጌታ መንፈስ ቅዱስ። ካንተ ጋር ስንሆን ፊታችን ያበራል ጌታ ሆይ። ከነገሮቻችን ከፍ ብለን ወደ ሰማይ እንወጣለን ጌታ ሆይ። ነገሮቻችንን ታስረሳለ መንፈስ ቅዱስ። ከተራራው ሲወርዱ ሃሌሉያ ምን ብለን እንናገራሉ? እንዲህ ነበር ቢሉ ማን ያምናቸዋል? ፊቱ ነጭ ነበር እነሱ እንኳን እስኪደናገሩ ድረስ። ሃሌሉያ። ካንተ ጋር እንቆያለን ጌታ ሆይ። በተራራው ጋር ካንተ ጋር እንቆያለን ጌታ ሆይ። በህልውናህ እንሰወራለን ጌታ ሆይ። እምንፈልገው አንተን ብቻ ነው ጌታ ሆይ። እምንመርጠው አንተን ብቻ ነው ጌታ ሆይ። ሃሌሉያ። አንተን ነው ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው። እኛ የምንፈልገው እኔ የምፈልግ አንተን ነው አንተን ነው አንተን ነው ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው። እኔ የምፈልገው አንተን ነው ሌላው በሙሉ ቀሪ ነው። ሁሌ የምናፍቀው አንተን ነው ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው ቀሪ ነው ቀሪ ነው። አንድ ነገር እሻለው እፈልጋለው በዙፋን ስር ሆኜ አንኳኳለው ክብርህን አይቼ እኔ ጠግባለው ክብርህን አይቼ እኔ ጠግባለው ክብርህን አይቼ እኔ አንድ ነገር እሻለው እፈልጋለው ከዙፋን ስር ሆኜ
መፈለግ ትታለች አንተን ራስህ ትፈልጋለች አንተን ነው ነፍሴ አንተን ነው ነፍሴ የተፈለገው ያንተን ስጦታ መፈለግ ትታለች አንተን ራስህ ትፈልጋለች ያንተን በረከት መፈለግ ትታለች አንተን ራስህ ትፈልጋለች ያንተን በረከት ማሳደድ ትታለች አንተን ራስህ ትፈልጋለች ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ የታሰማ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ የተሰማራለሁ እግዚአብሔር አንተ ብቻ ነህ ለሰዎች ሁሉ መፍትሄ ጌታ ኢየሱስ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ጌታ ኢየሱስ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለን ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ የተሰማራለሁ ብርና ወርቅ አያጓጓኝም ልቤን አይነካኝም ዓይኔን አይስበኝም የሚያጓጓኝ የእግዚአብሔር መንግሥት ነው ረሃቤ ጥማቴ ጽድቁ መንግሥቱ ብርና ወርቅ አያጓጓኝም ልቤን አይነካኝም ዓይኔን አይስበኝ የሚያጓጓኝ የእግዚአብሔር መንግሥት ነው ረሃቤ ጥማቴ ጽድቁ መንግሥት ብርና ወርቅ አያጓጓኝም ልቤን አይነካኝም ዓይኔን አይስበኝ የሚያጓጓኝ የእግዚአብሔር መንግሥት ነው ረሃቤ ጥማቴ ጽድቁ ረሃቤ ጥማቴ ጽድቁ መንግሥቱ ነው 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 ሃሌሉያ እምንራብ እግዚአብሔር አንተ ነህ እምትጠማን አንተ ነህ ጌታ መንፈስ ቅዱስ ሃሌሉያ
ተባረክ መንፈስ ቅዱስ ሃሌሉያ። በአንተ እንታመናለን እግዚአብሔር ሆይ፣ በአንተ እንደገፋለን ኢየሱስ ሃሌሉያ። ሸምበቆ መቾንና ተሰብሮ ሚወጋ እንደገና ምርኩዜ ሸምበቆ መቾንና ተሰብሮ ሚወጋ እንደገና ምርኩዜ ሸምበቆ መቾንና ተሰብሮ ሚወጋ እንደገና ምርኩዜ ሸምበቆ መቾንና አታሳፍርም አይቼሃለሁ አታሳፍርም 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 አይቼ አታሳፍርም 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 አታሳፍረኝም አይቼ አታሳፍረኝ አታሳፍረኝም አይቼ አታሳፍርም አታሳፍርም አይቼሃለሁ አታሳፍርም
ደግነትህን ፊት አታሳፍርም አታሳፍረኝም አይቼ አታሳፍረኝም አይቼ አታሳፍርም አታሳፍርም አይቼ አታሳፍርም በባዶ ሜዳ ምንም ሳይኖረኝ በአምላኬ ብቻ ደስ ደስ አለኝ ባህር መክፈሉ ስላስለመደኝ አምነዋለሁኝ ምንም አይመስለኝ እኔ ግን አንተን አምናለሁ 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 አታሳፍርም አይቼሃለሁ አታሳፍርም 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 አይቼሃለሁ አታሳፍርም አይቼ አታሳፍርም አታሳፍርም አይቼሃለሁ አታሳፍርም 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 አይቼሃለሁ አታሳፍርም አይቼ አታሳፍርም አይቼሃለሁ አታሳፍርም 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 አይቼሃለሁ አታሳፍርም አልችልም መቆዘም ማዘኔ ጌታዬ አብርቶት ፊቴን መከራ ሲከበኝ አምላኬን አይቼው አሳቀኝ ሁልጊዜ ባንተ እደሰታለሁ ወዲያው ሐዘኔ እረሳዋለሁ ፊትን እያየሁ ፊትን እያየሁ ፊትን እያየሁ ፊትን እያየሁ ጌታዬን ስጠራው መች ዘገየ ጠላቶች ያለቁ አይኔ ያየ ጌታዬን ስጠራው መች ማደጋዬ ሞላ ጌታዬን ስጠራው መች ጠላቶች ያለቁ አይኔ ጌታዬን ስጠራው መች ማደጋዬ ሞላ ጌታዬን ስጠራው መች ዘገየ ጠላቶች ያለቁ እኔ ግን አንተን አምናለሁ 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 ሃሌሉያ ክብር ረዳታችን ኢየሱስ ጌታ ነው።
ደግፎ ጠብቆ ከልሎ ተንከባክቦ እስከዚህ ያደረሰን ገናናው ቅዱስ ስሙ አሁንም ለዘላለም ብሩክ ይሁን። ሃሌሉያ! እንደ አምላካችን እንደ እግዚአብሔር ያለ የለም። እውነት ነው፣ ምርኩዛችን ሸምበቆ አይደለም። ተደገፍንበት፣ እርሱም ደግፎ አቆመን። እስኪ ለዚህ ጌታ ክብር ስጡት። ሃሌሉያ! ደስ የሚል እልልታ ነው። ክብር ለኢየሱስ ይሁን። እስኪ እንደገና ጭብጨባ ለጌታ። ክብር ለስሙ ይሁን። ምሕረቱ ስለበዛልን በአምላካችን በእግዚአብሔር ፊት አለን። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ከተሉኛል። በእግዚአብሔርም ቤት ለዘላለም ኖራለሁ። ስለ በረታን፣ ስለ ታዘዝን፣ ስለ ተጋን አይደለም በቤቱ ያለነው የምናገለግለው ከምሕረቱ የተነሳ ነው። ክብር ለስሙ ይሁን። ያገለገሉንን እግዚአብሔር ይባርካቸው። ጌታ ጨምሮ ይባርካቸው። ሃሌሉያ! እንደ አምላካችን እንደ እግዚአብሔር ያለለም። ወደ እግዚአብሔር ቤት እንኳን በሰላም መጣችሁ። ዛሬ ለመጀመሪያ ጊዜ ከኛ ጋር ጌታን ለማምለክ የመጣ አዲስ ሰው ካለ እስኪ እጁን ያሳየኛል። አለ ለመጀመሪያ ጊዜ የመጣ ሰው? አዲስ ሰው? እሺ፣ እህታችን ከየት ነው የመጣሽው? ከኢትዮጵያ። እንኳን ደህና መጣሽ። ሌላስ አዲስ ሰው አለ? የት አካባቢ አለ ሌላ ሰው? አዲስ ሰው? ኦ ዌልካም ዌልካም። እሺ፣ ጌታ ይባርክሽ። ተባረኪ። ከኢትዮጵያ የመጣችውን እህታችንን እንደገናም ደግሞ ከዚህ የመጣችውን እስኪ ዌልካም እንበላቸው። አምላካችን የአባታችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር መልካም አምላክ ነው። ጌታን ከፍ ከፍ እናደርገዋለን። አሁን ደግሞ አምልኳችንን እንቀጥላለን። ለዚህ ሰው ላደረገን፣ ምርኩዝ ለሆነን፣ አለኝታ ለሆነን፣ መመኪያ ለሆነን ጌታ ደስ እያለን ለእግዚአብሔር ስንሰጥ ደስ እያለን፣ ክብር ለስሙ ይሁን። መባ የሚሰበስቡ አገልጋዮች ወደዚህ ይመጣሉ። ኢንቨሎፖች ይኖራሉ ብዬ ተስፋ አደርጋለሁ። ታክስ ፔየሮች ሆናችሁ በኢንቨሎፕ እንድትከፍሉ አበረታታችኋለሁ። እጃችሁን ብታነሱ ከመጸለያችን በፊት ኢንቨሎፑን ቶሎ ቶሎ ሊሰጧችሁ ይችላሉ። አገልጋዮች ታክስ ፔየሮች እጃችሁን ብታነሱ በኢንቨሎፕ መክፈል የምትፈልጉ ለመጻፍ እንዲያመቻችሁ ጊዜ እንድታገኙ ጌታ የተባረከ ይሁን። አው ታክስ ፔየሮች ቤተክርስቲያን ከመንግስት ለወንጌል ስራ ተመላሽ ገንዘብ ስለምታገኝ አበረታታችኋለሁ። ሌላው ለጌታ በምትሰጡበት ጊዜ ደስ እያላችሁ ስጡ። እግዚአብሔር ትልቅ ነው፣ እንደዘመርነው ገናና ነው። እኛ የእሱ ነን፣ የኛ የሆነ ሁሉ የእሱ ነው። ስለዚህ ደስ እያላችሁ ስጡ። ከወንድማችን ከዘካርያስ ጋር ጸልያለን። እግዚአብሔር የዘላለም አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። መልካም ስለሆንክ በፊትህ ደግሞ ከመልካምነትህ እንድንካፈል ስለሰበሰብከን ክብር ሁሉ ለአንተ ይሁን። አሁን የሚሰበሰበው መባ አስራትና የፍቅር ስጦታ ሁሉ በኢየሱስ ክርስቶስ ስም የተባረከ እንዲሆን እጸልያለሁ። የሚሰጡ እጆች የተባረኩ ይሁኑ። በዚህ ሰዓት ደግሞ ስራ ለሌላቸው የሥራ በር እንዲከፈትላቸው ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ቀኑን፣ ጊዜውን፣ ሰዓቱን ሁሉ አንተ ተረከብ። ከዚህ በኋላ ያለውንም ፕሮግራም እግዚአብሔር የዘላለም አምላክ ሆይ ያንተ መገኘት በዚህ ውስጥ እንዲያልፍ እኔ ጸልያለሁ። ስለ ሁሉ ነገር ተባረክ በኢየሱስ ክርስቶስ ስም።
ጌታ ይባርካችሁ በሏቸው። እግዚአብሔር ይባርካችሁ። ተባረኩ። ማስታወቂያዎችን ነግራችኋለሁ። እሁድ የማለዳ የዚህ የቸርች ፕሮግራማችን በስንት ሰዓት እንደማይጀመር የሚያውቅ ሰው አለ? እኔ በዚህ ሰዓት መጀመሩን አላውቅም የሚል እዚህ ጉባኤ ውስጥ አለ? የእሁድ የዚህ የጠዋቱ። ስለዚህ ሁላችንም እናውቃለን ማለት ነው። አዎ እንግዶችማ እነሱ አያውቁም። እኔ ነባሮቹን ነው እየጠየቅኩ ያለሁት። ነባሮች ነው እየጠየቅኩ ያለሁት። አዎ የእግዚአብሔር ቤት ነው ወገኖቼ። ስራ በሰዓት ነው የምንደርሰው። ትምህርት ቤት በሰዓት ነው የምንደርሰው። ቤተ ክርስቲያን ሲሆን ዘና እንላለን። እግዚአብሔር ያርቅልን። እግዚአብሔር ያርቅልን። አዎ 11 ነው የሚጀመረው። የጠዋቱ ጸሎታችን 11 o'clock ነው የሚጀመረው። ስለዚህ ለዚህ ነው የጠየኳችሁ። ማያቅ ሰው አለ ብዬ ያልኩት ለዚህ ነው። በሰዓታችን እንድረስ። እግዚአብሔር ይርዳን። በቤተ ክርስቲያን ጌታ ምሕረቱን አብዝቶልን የዙም ጸሎት አለን። የዙም ጸሎት 6 AM ነው የሚጀምረው እስከ 10 AM ድረስ ከእሁድ በስተቀር ከሰኞ እስከ ቅዳሜ ድረስ አለን። ጌታ በዚያ በብዙ እየረዳን ያለው ክብር ለስሙ ይሁን። ያለፈው አርብ ያዳር ጸሎት ነበረን። አንድ ሰው በሩ አልተከፈተም ብሎ ቴክስት አደረገልኝ እና የዙሙን ሊንክ ላኩለት። ለካ እዚህ መጥቶ ነው እሱ እዚህ ድረስ መጥቶ ነው በሩ አልተከፈተም። ይሄ እዚህ ድረስ የመጣው እንግዳ ሰው ነው። ዛሬ ሁለተኛ ነው ሶስተኛ ሲመጣ እዚህ ቤተ ክርስቲያን ማለት ነው። አንዳንዱ ተነስቶ ገስግሶ እዚህ ድረስ ይመጣል። ቤታችን ሆነን የዙም ጸሎት ውስጥ ገብተን እንካፈል። ጌታ ይረዳናል። ሮብ ምሽት ወንድማችን ኤርሚያስ ሁለተኛ ጴጥሮስን ትምህርት እጅግ ጠቃሚ የሆነ ትምህርት እያስተማረን ያለው። ይህን ትምህርት ተከታተሉ፣ በብዙ ትጠቀማላችሁ። ዓመታዊ መጽሐፍ ቅዱስ ንባብ እንደቀጠለ ነው። ይህንን ንባብ እስካሁን ጆይን ያላደረጋችሁ ጆይን ማድረግ የምትፈልጉ ዩ ቨርዥን አፕ ባይብል አፕ ዳውንሎድ አድርጋችሁ ዩ ቨርዥን ባይብል አፕ ዳውንሎድ አድርጋችሁ መቀላቀል ትችላላችሁ። ምናልባት ዳውንሎድ ለማድረግ የምትቸገሩ ዌልካም ዴስክ ላይ የሚረዷችሁ ወገኖች አሉ። መጽሐፍ ቅዱስ ጥናት ያልገባችሁ እስካሁን ድረስ በባይብል ስተዲ ያልታቀፋችሁ ቤተ ክርስቲያን ወገኖቼ ሁላችንም በባይብል ስተዲ እንድንታቀፍ ትፈልጋለች። በባይብል ስተዲ መታቀፍ ለቤተ ክርስቲያን አባላት ውዴታ አይደለም ግዴታ ነው። ስለዚህ ባይብል ስተዲ ያልታቀፋችሁ እዚህ ሁሉ ጊዜ እሁድ ይነገራል። ባይብል ስተዲ ያልታቀፋችሁ በሚያመቻችሁ ቀን ባይብል ስተዲ ጆይን ማድረግ ትችላላችሁ። በዙም ስለሆነ እናበረታታችኋለን። በቃሉ እንድትታነጹ እንደገናም ጥበቃ እንዲደረግላችሁ። ከቤተ ክርስቲያን ቀርታችሁ እኛ ላናውቅ እንችላለን። በባይብል ስተዲ ከታቀፋችሁ ግን የቀራችሁለት የባይብል ስተዲ ሊደሩ ይፈልጋችኋል። የት ናችሁ ይላችኋል። ለዚህ በባይብል ስተዲ ታቀፉ። ከ10 ዓመት በላይ የሆኑ ልጆች የጸሎት ፕሮግራም አላቸው። ማክሰኞ ከ7 እስከ 8 PM ድረስ ልጆቻችሁን ወደዛ ደግሞ መላክ ትችላላችሁ። ከ10 ዓመት በላይ የሆኑ ልጆች ያሏቸው የቤተ ክርስቲያናችን ሜዲካል ቲም አሉ። የሕክምና እርዳታ የሚያስፈልጋቸው ወገኖች ሜዲካል ቲም ለየእሁዱ የሚመደቡ አሉ። እነሱንም ማግኘት ይቻላል። ከዛም ባለፈ ደግሞ ጸሎትም ከፈለጋችሁ ደግሞ አገልጋዮች አለን፣ እንጸልይላቸዋለን። ክብር ለጌታ ይሁን። ዓመታዊ ሽርሽራችን ቀን መቼ ነው? ዓመታዊ ሽርሽራችን ቀን እስኪ ጮክ ብላችሁ ጁላይ 11። በጣም ጌታ መልካም ጊዜ ይሰጠናል።
ግን ዛሬ የመጨረሻ ክፍያ ቀን ነው። እስካሁን ድረስ ያልከፈላችሁ መሄድ የምትፈልጉ ዛሬ ካልከፈላችሁ አትሄዱ። ሰሞኑን ሁሉ ማስታወቂያ ሲነገር ነበር። ዛሬ በካሽ መክፈል ትችላላችሁ፣ ደግሞም በባንክ ካርድ መክፈል ትችላላችሁ። ስለዚህ ዛሬ የመጨረሻ ቀን ነው። በመኪናችሁ የምትመጡ ወገኖች 5 ፓውንድ ትከፍላላችሁ። ለምን? እዛ ምሳ ስለሚዘጋጅ። እግዚአብሔር አምላክ ስሙ የተባረከ ይሁን። ዛሬ የወሩ መጨረሻ ነው። እግዚአብሔር አምላካችን መልካም የጸሎት ጊዜ ይሰጠናል። እግዚአብሔር ይናገረናል። ለምንድን ነው የሚናገረን? በሉ ጌታ ይባርካችሁ። መጽሐፍ ቅዱስ የያዛችሁ እስኪ ከፍ አድርጉ። ጌታ ይባርካችሁ። አንዳንዱ ሁለት እጁን ይዞ ነው እንደዚህ ያነሳው። ጌታ የተባረከ ይሁን። እስኪ ከፍ አድርጉ። ሙቀት ነው መጽሐፍ ቅዱስ እንዳትይዙ ያደረጋችሁ ወገኖች። ምንድን ነው ዛሬ ደግሞ ቀንሷል ቁጥሩ። ቤተ ክርስቲያን ስትመጡ መጽሐፍ ቅዱስ ይዛችሁ ነው። መጽሐፍ ቅዱስ የሌላችሁ ወገኖች ወንድም ማርያን አናግሩት። ወንድም ማርያ ጋር መጽሐፍ ቅዱስ አለ። እንዴት እንደምታገኙ እሱ ይነግራችኋል። መጽሐፍ ቅዱስ። ሌላው አውቲንግ ለመውጣት የምትቸገሩ ወገኖች፣ የፋይናንስ ችግር ያለባችሁ እንድትቀሩ አንፈልግም። አብራችሁን እንድትሆኑ እንፈልጋለን። ስለዚህ ዲያቆናትን አናግሯቸው፣ እነሱ ነገሮችን ያስተካክላሉ። ክብር ለኢየሱስ ይሁን። ዛሬ የጌታን ቃል የሚያካፍለን የምንወደው ወንድማችን ዳዊት ነው። ዌልካም እንለዋለን። ኢየሱስ ክርስቶስ ትላንትናም ዛሬ ለዘላለም ያው ነው። ኢየሱስ ጌታ ነው። እስከ አንድ ጊዜ ንጩህና ኢየሱስ ጌታ ነው እንበል። ኢየሱስ ጌታ ነው። እንጨምረው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በሰማይ ጌታ ነው። በምድር ጌታ ነው። በረሆቦት ጌታ ነው። ከምድር በታች ጌታ ነው። ብቻው ኢየሱስ ክርስቶስ ጌታ ነው። እሱ ጌታ ያልሆነበት የለም። በባህር ላይ ጌታ ነው። በሰማይ ላይ ጌታ ነው። በዩኒቨርሲቲ ውስጥ ጌታ ነው። ዛሬም ኢየሱስ በቤታችን በትዳራችን ኢየሱስ ለዘላለም ጌታ ነው። ዛሬም እግዚአብሔር አምላካችን ሆይ አንተ ጌታ እንዳትሆን የሚያደርጉ ነገሮች ሁሉ ይመቱ በኢየሱስ ክርስቶስም። አንተ ብቻ በዚህ ቤት በልባችን ውስጥ ጌታ ሆን፣ ለዘላለም ጌታ ሆን። እግዚአብሔር አምላክ ሆይ እንወደው ዘውን ደምግባት የለውም ባለ ወገኖች ሆይ ስትናገር ደምግባት እንድናገኝ እሱ ደምግባት አጣ። ኦ ኢየሱስም ይባረክ። እኔ ደምግባት እንዳገኝ በእኔ ፋንታ ኢየሱስ ክርስቶስ ሲጎሳቆል ሲመታ ደም ሲያፈስ የኔ ውበት የእናንተ ውበት ተገኘ። ሃሌሉያ። ውበታችን ኢየሱስ እናመሰግንሃለን። አዎ ፊቱ እንደ ፀሐይ ያበራል። አዎ ኢየሱስ ክርስቶስ በክብር ይመለሳል። ኢየሱስ የሚመጣ ጌታ ነው። ኢየሱስ የሚገለጥ ጌታ ነው። ኢየሱስ ሞቶ እንደ ሌሎች ሃይማኖቶች ሞቶ የቀረ አይደለም። የኛ ኢየሱስ ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ በክብር የሚመጣ ዓይን ሁሉ የሚያዩት የወጉት ሁሉ የሚያዩት ኢየሱስ ይመጣል። ኢየሱስ ክርስቶስ ይመጣል። ኢየሱስ አሸንፈዋል። ኃጢአትን አሸንፈዋል። ዓለምን አሸንፈዋል። ዲያብሎስን አሸንፈዋል። እኛም በኩሩን አሸንፈናል። ስሙ ይባረክ። ጌታ ሆይ እናመሰግንሃለን። በዚህ ቀን ደግሞ እግዚአብሔር አምላክ ሆይ ስለነበረ መልካም የአምልኮ ጊዜ እናከብርሃለን። በሰማይ በምድር ስምህ ይክበር። አሁንም ለኔና ለወገኖቼ እግዚአብሔር አምላክ ሆይ ቃልህ ለመስማት እኔም ለመናገር ልባችን አዘጋጅ። ሰው በራሱ ስለማይበረታ ጌታ ሆይ እኔ ቆሜ ያለው ጌታ ሆይ እንደ በስል ቆሜ ያለው የክብር ዕቃ አድርገህ ተጠቀም ጌታ ሆይ። አፌ ለአንተ አስረክባለሁ፣ ፑልፒትን ላስረክባለሁ። መንፈስ ቅዱስ ይህንን ጊዜ ተቆጣጠረው። አንተ ካልያዝ ሰው በራሱ ምንም ነገር ሊያደርግ አይችልም ጌታ ሆይ። ቃል ሰጥተኸኛል ጌታ ሆይ። በተሰጠው ቃል እግዚአብሔር ሆይ ስዘራው 130 እንዲያበቅል በኢየሱስ ስም ጸልያለሁ። 30 60 100 ያፍራ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እሺ ዛሬ የጸሎት ጊዜ ስለሆነ የምናነበው ቃል ሕዝቅኤል 47 ከ1 እስከ 12 ወንድማችን አራ ያነብናል እና ዘካርያስ ምዕራፍ 4 ከ6 እስከ 7 እነዚህ ሁለት ቃላቶች ነው የምናነበው። ሕዝቅኤል 47 ሕዝቅኤል 47 ከ1 እስከ 12 ያለውን
ወደ መቅደሱም መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ደረሰ። ደግሞ 1000 ለካ፣ በውሃም ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። 1000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ። ሰው ሊሻገረው የማይችለው ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለሱም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ ዓሣዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ። ከዓይን ጋዲ ጀምሮ እስከ ዓይን ኤግላይም ድረስ መረብ መዘርጊያ ይሆናል። ዓሣዎችም እንደ ታላቁ ባህር ዓሣዎች በየወገናቸው እጅግ ይበዛሉ። ረግረጉና እቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ጌታ ይባርክ። እሺ ዘካርያስ 4:6-7 መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሆንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። አሜን። ጌታ ይባርክ። እሺ አርስታችን ምንድነው? ስለ መንፈስ ቅዱስ ነው የምናገረው። የህይወት ውሃ ወንዝ ብየዋለሁ። እስከ የህይወት ውሃ ወንዝ እንበል። የህይወት ውሃ ወንዝ በገባበት ሁሉ ምን ይሆናል? ይፈወሳል። ስለዚህ ይሄ በጣም በጣም አስፈላጊ ነውና በአራት ደረጃ ነው ያለው። ምናልባት እንትኑ ላይ ካወጣው ፓወርፖይንት ላይ በጣም የሚያስገርም ነገር ያ ሰው ለመሻገር እዚህ ላይ የተጠቀመው መሪ መልአክ ነው እና መልአኩ እየመራው ወደዚያ እየወሰደው ያለው ምንድነው? የመጀመሪያው 1000 ለካና ከዛ በኋላ የት ጋር ነው የሚደርሰው? እስከ ቁርጭምጭሚቱ እንበል። ስለዚህ አሁን ውሃው 1000 ነው የተለካው፣ ቁርጭምጭሚቱ ነው የደረሰው። ከዛ በኋላ ደግሞ 1000 ሲለካ ደግሞ ስንት ደረሰ? እዚህ ጋር ጉልበቱ ላይ ደረሰ ማለት ነው። 1000 ሲለካስ ወገብ ላይ ደረሰ። 1000 ሲለካስ በቃ የሚዋኝበት ሆነ። ኧረ የምንዋኝበት ይሁን። ስለዚህ አሁን መንፈስ ቅዱስ በሚሰራበት ጊዜ ሰውየው መልአኩ እየመራው ሲሄድ 1000 ለክቶ ቁርጭምጭሚት ከደረሰ በኋላ ጃምፕ አድርጎ ወደ ሁለተኛው እዚህ ጋር ወደ ቁርጭምጭሚት የሚደርሰው አይሄድም። መሄድ አለበት፣ መንቀሳቀስ አለበት። ከውሃው ጋር አብሮ ሲንቀሳቀስ መልአኩ እየመራው ሲሄድ እንቅፋቶች ሊያጋጥሙ ይችላሉ። ነገር ግን መልአኩ ይዞት ነው ያለው። ውሃውም ደግሞ እየተቆጣጠረው፣ መንፈስ ቅዱስ እየተቆጣጠረው ማለት ነው። እየተቆጣጠረው ሲሄድ በዛ ያለው ነገር ምንድነው የሚሆነው? የመጀመሪያ የክርስትና ህይወቱ ከጌታ ጋር ያለው ሪሌሽንሺፕ እግዚአብሔር ቤት መምጣትን የእግዚአብሔር ቃል ማንበብ ይጀምራል ማለት ነው። ኢየሱስ ተገናኘው ማለት ነው። በእርግጥ አሁን መሆን ያለበት ምናልባት ኦኬ ፓወርፖይንት አውጣው። የመጀመሪያው ላይ ተመልከቱ እንግዲህ አሁን ከዛ በኋላ እዚህ ጋር ደረሰ። ከዛ በኋላ እዚህ ጋር ከዚህ ይዋኝ። አረ እንዋኝበት ይሁንልን።
ነገር ግን ታውቃላችሁ ከዛ ወደዚህ ጃምፕ አድርጎ ማለፍ አይቻልም። መንፈስ ቅዱስ የሚመራው የመጀመሪያው ወደ እግዚአብሔር ቤት እንመጣና ወደ እግዚአብሔር ቤት እንስሉኝ ደስ አለኝ። ስለዚህ የእግዚአብሔር ቤት እንመጣና ቁርጭምጭም የተቆጣጠረ ደህንነታችን እያስረዳ ስለ ኢየሱስ እያስረዳ ስለ እግዚአብሔር ቃል እያስረዳ ይመጣል። ከዛ በኋላ እየቀጠለ ጉልበት ምን ማለት ነው? ይንበረከካል ማለት ነው። ኃይል ያገኛል ማለት ነው። በራሱ ይጸልያል ማለት ነው። የሰዎች ጸሎት አስፈላጊ ቢሆንም በራሱ ጉልበት መሄድ ይጀምራል እየተቆጣጠረው ማለት ነው። ከዛ በኋላ ደግሞ እዚህ ጋር ሲደርስ ምን እያለን ያለው እዚህ ጋር ያለው ቤልት ኦፍ ትሩዝ ነው። ስለዚህ እውነተኛ ኢየሱስ ማን እንደሆነ የተለያየ ትምህርት በሚመጣበት ጊዜ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ፣ ኢየሱስ ክርስቶስ ብቻ እውነት እንደሆነ፣ ኢየሱስ ክርስቶስ ብቻ የዘላለም አምላክ እንደሆነ ይሄ ፍጹም ሰውና ፍጹም አምላክ የሆነውን ኢየሱስ ይረዳና ከዛ በኋላ ጦርነት ሲመጣ የእግዚአብሔር ጦር ዕቃ ለብሶ ድል ማድረግ ይጀምራል። አሜን ይሁንልን። ድል ማድረግ የሚቻለው ኢየሱስ ክርስቶስ በመረዳት ነው። መንፈስ ቅዱስ የሚሰራው የእግዚአብሔር ልጅ ኢየሱስ የተረዳ ብቻ ነው። ለዚህ ነው እህታችን ስትናገር እንወደው ዘንድ ደምግባት የለውም። ለምንድን ነው ደምግባት የሌለው? ምክንያቱም ኢየሱስ ክርስቶስ ደምግባት የሚኖረው በመንፈስ ቅዱስ ሲገለጥልን ብቻ ነው። አሜን ይሁንልን። ይሄ ደምግባት ያልነበረው ኢየሱስ የተናቀ በሰው የተጠላ በእግዚአብሔር የተወደደ እግዚአብሔር መንፈስ እየተቆጣጠረን ሲሄድ ግን ኢየሱስ ውብ ነው። ኢየሱስ አዳኝ ነው። ኢየሱስ እውነተኛ አምላክ ነው። ከኢየሱስ በቀር በሰማይና በምድር ስልጣን ያለው የለም። ደግሞ እሱ ይመጣል። ክብር ለኢየሱስ። ከዛ በኋላ ምን ይሆናል? በቃ የሚዋኝበት ይሆናል። ምን ማለት ነው የሚዋኝበት ማለት? መንፈስ ቅዱስ ያ ሰው ይቆጣጠረውና አሁን ውሃው ሰውየው መሬት ላይ እግሩ አይረግጥም፣ መንሳፈፍ ይጀምራል። ኧረ መንፈስ ቅዱስ ይቆጣጠረን ምን ማለት ነው? the whole surrender to the Holy Spirit ማለት ነው። ኢየሱስ ክርስቶስ ሲቆጣጠረን የእግዚአብሔር ቃል ገዢ ይሆናል። መንፈስ ቅዱስ ሲቆጣጠረን እውነት ገዢ ይሆናል። መንፈስ ቅዱስ ሲቆጣጠረን መጸለይ ቀላል ይሆናል። መንፈስ ቅዱስ ሲቆጣጠረን አሁን እህታችን ምንም ሳታይ ትዘምር ነበር። አሜን ይሁንልን። መዘመር ቀላል ይሆናል። ወገኖች ሆይ መንፈስ ቅዱስ ይቆጣጠረን። መንፈስ ቅዱስ ካልመጣ የእግዚአብሔር ቃልም አይገባንም። መጸሎትም ከባድ ይሆናል። መኖር ከባድ ይሆናል። የህይወት ትርጉም ከባድ ይሆናል። መንፈስ ቅዱስ ሲኖር ግን ሁሉ ነገር ያንሳፍፈናል። አሜን ይሁንልን። መንፈስ ቅዱስ የገባው ሰው መንፈስ ቅዱስ ከእግዚአብሔር ቃል አይሄድም። መንፈስ ቅዱስ የሚሰራው በእግዚአብሔር ቃል ነው ወገኖች። አሜን ይሁንልን። ስለዚህ የእግዚአብሔር ቃልና የእግዚአብሔር መንፈስ አብረው ነው የሚጓዙት። ይሄ ቃል ከሌለ መንፈስ ቅዱስ በምን ይሰራል? ምክንያቱም መጽሐፍ ቅዱስ የመንፈስ ሰይፍ ነው። አሜን ይሁንልን። ስለዚህ የመጀመሪያው የሆነ ምንድነው? ክብር ለኢየሱስ ይሁን። ሕዝቅኤል ወደ መቅደሱ ያጓጓዘው ወደ ቤተ መቅደስ መግቢያ ላይ የቆመው በውስጠኛው አደባባይ ነበር። ከዚያ በኋላ ምንድነው የሚሆነው? ለምንድነው በምስራቅ የወጣው? ይሄ ቃል አንድ ቃል 36 ላይ ሕዝቅኤል 36 ብናወጣ የተዛጋበት ምክንያት አለ። ምናልባት አርያ ይህንን ያግዘኝ ይሆናል። 36 8 እና 9 ለምንድን ነው በምስራቅ የወጣው? ሕዝቅኤል 36 ከ8 እስከ 9 ሕዝቅኤል 36 ከ8 እስከ 9 ለምንድን ነው በምስራቅ የወጣው? 8 እና 9 የእስራኤል ተራራዎች ሆይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ፣ ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ፣ እናንተም ትታረሳላችሁ፣ ይዘራባችሁማል። ኦኬ፣ ምን ይላል እዚህ ጋር? የእስራኤል ተራሮች ሆይ እናንተ ቅርንጫፎች ታቆጠቁጣላችሁ፣ ይመጡ ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁ ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተም እመጣለሁ፣ እናንተም ትታረሳላችሁ፣ ይዘራላችኋል። እኔም የእስራኤል ሰዎች ሁሉ አበዛችኋለሁ፣ ከተሞቻችሁም ሰዎች ይኖሩባችኋል፣ ባድሞቻችሁ ስፍራ ይሰራሉ፣ ሰውና እንስሳ አበዛለሁ፣ እነሱም ይበዛሉ። ምንድን ነው የሚያደርገው እዚህ ጋር? መንፈስ ቅዱስ በመጣ ጊዜ ፍሬ እናፈራለን፣ መብዛት እንጀምራለን። ያለ መንፈስ ቅዱስ መብዛት አይቻልም ወገኖች ሆይ። መንፈስ ቅዱስ ሲመጣ እንበዛለን፣ እናፈራለን፣ አንድነታችን ይበዛል፣ ፍቅር ይበዛል፣ ጠቅላላ የጨለማ ስራ ይወገዳል። እንደገና ደግሞ ድንቅና ተአምራት የሚሰራው ኢየሱስ ክርስቶስ እንኳን በምድር ላይ በነበረ በእግዚአብሔር ጣት ነው። ስለዚህ የእግዚአብሔር መንፈስ ይብዛልን ወገኖች ሆይ። የእግዚአብሔር መንፈስ ባለበት ቤተ ክርስቲያን መነሳት ይኖራል፣ መገንባት ይኖራል፣ እንደገና የጠላት ማፍረስ ይኖራል፣ ማፍራትና መለምለም ይኖራል። አሜን ይሁንልን በኢየሱስም። ስለዚህ ምን አላቸው? ትታረሳላችሁ፣ ደግሞ ይዘራባችኋል።
በምንድን ነው የምንታረሰው? የእግዚአብሔር ቃል ሲዘራብን እንታረሳለን፣ ደግሞ እንለመልማለን። አሜን። ይሄ የሚያደርገው መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄን ለአንብብ። ኢዮኤል 3:18 በዚያን ጊዜ ኢየሱስ የወይን ጠጅን ያጠጣና ከብቶ ምንድን ነው? ኢዮኤል 3:18 እስክናውጣ ኢዮኤል 3:18 ኢዮኤል 3:18 ኢዮኤል 3:18 በዚያን ቀን እንዲሆናል። ኢዮኤል 3:18 በዚያን ቀን እንዲሆናል፣ ተራሮች በታሃ ጠጅ ያንጠበጥባሉ፣ ኮረብቶች ወተት ያፈሳሉ፣ በይሁዳ ያሉት ፈሳሾች ሁሉ ውሃን ያጎርፋሉ። ከእግዚአብሔር ቤት ምንጭ ትፈልቃለች፣ የስጢጥም ሸለቆ ታጠጣለች። በአገራቸው ንጹሕ ደም አፍሰዋልና። ምንድን ነው የሚል የመጀመሪያው? በዚያን ቀን እንዲሆናል፣ ተራሮች በታሃ ጠጅ ያንጠበጥባሉ፣ ኮረብቶች ወተት ያፈሳሉ፣ በይሁዳ ያሉ ፋፋዎች ሁሉ ውሃ ያጎርፋሉ። እግዚአብሔር ቤት ምንጭ ትፈልቃለች። አሜን፣ አሜን፣ አሜን። ምንድን ነው የሚሆነው? እግዚአብሔር አምላክ በዚህ ከተማ ላይ ምን እያደረገ ነው ያለው? የሕይወት ውሃ ምንጭ እያፈለቀላቸው ነው ያለው። ሲያፈልቅላቸው እናያለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን። ውሃ ያጎርፋል፣ ከእግዚአብሔር ቤት ምንጭ ትፈልቃለች። አሜን፣ አሜን፣ አሜን። ወገኖች ወይ ከእግዚአብሔር ቤት ምንጭ የምትፈልቀው እግዚአብሔር መንፈስ ሲሰራ ብቻ ነው። የእግዚአብሔር መንፈስ የሕይወት ውሃ ምንጭ ያፈልቃል። ለዚህ ነው ጌታ ኢየሱስ ክርስቶስ ሳምራዊቷ ሴት ሲያገኛት ማንነቱ ተገለጠላት በኋላ ከዚህ ውሃ ስጠኝ ስትለው ከዚህ ውሃ የሚጠጣ ለዘላለም በሕይወቱ ውስጥ ምን ይሆናል? የሕይወት ውሃ ምንጭ ይፈልቃል። አሜን፣ ይፍለቅልን። ስለዚህ መንፈስ ቅዱስ ባለበት ፈውስ አለ፣ ተአምራት አለ፣ አንድነት አለ፣ ፍቅር አለ፣ መጸለይ አለ፣ እግዚአብሔር ቃል ማንበብ አለ። ሁሉ ነገር የሚቻለው በመንፈስ ቅዱስ ብቻ ነው። አሜን ይሁንልን። እስከ አሜን ይሁንልን እንበል። አሜን ይሁንልን። ያለ እግዚአብሔር መንፈስ አይሆንም። የእግዚአብሔር መንፈስ ግን የሚሰራው ለምን ይሄ ቃል እንዲያውም አንድ አላወጣም። የእግዚአብሔር ቃል ዘይት አለው በውስጡ። ስናነበው የእግዚአብሔር ቃል የእግዚአብሔር መንፈስ በውስጥ ነው ያለው። ስለዚህ የእግዚአብሔር ቃል ስናነብ የእግዚአብሔር ቃል ስንሞላ የእግዚአብሔር መንፈስ ይመጣል። የእግዚአብሔር ቃል ስንሞላ የእግዚአብሔር መንፈስ አሜን ይምጣልን። ወገን ስንዘምር ያምራል፣ ስንናገር ያምላል፣ ስንመሰክር ያምላል። ይሄ የሚያደርገው የእግዚአብሔር መንፈስ ነው። አሜን ይሁንልን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዘካርያስ 13:1ም አለ። ዘካርያስ 13:1 ዘካርያስ 13:1 በጣም የሚገርም ቃል አለ። ይሄ አራያ ብታነቡ ዘካርያስ 13:1 በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። አሜን፣ አሜን፣ አሜን። በዚያን ቀን እስከ በዚያን ቀን እንበል። አሁን ይሄ ማለት ነው ያለንበት ቀን ማለት ነው። ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ስለዚህ አሁን መንፈስ ቅዱስ በሚመጣበት ጊዜ ምንድነው የረከሰውን ነገር ምን ያደርገዋል? የረከሰው ነገር የማንጻት ምንጩን የማፍለቅ መንፈስ ቅዱስ ሲመጣ ነው። እውነተኛ ንስሐ እንኳን የምናገኝ የእግዚአብሔር መንፈስ ካለ ብቻ ነው። ትክክለኛው ህይወት የምንኖረው የእግዚአብሔር መንፈስ ይቆጣጠረን በኢየሱስ። ስለዚህ ምን አለ? ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። አሜን። ለረሆቦት ይከፈት። አሜን። ለቤታችሁ ይከፈት። አሜን። ለኑራችሁ ይከፈት። ይሄ በተከፈተ ጊዜ ፈውስ ይሆናል። አሜን። ይከፈት። ርኩሰታችን የሚያነጻ ምንጭ ይከፈት። አሜን። በኢየሱስ ስም ይከፈት። በኢየሱስ ስም ይከፈት። የዲያብሎስ ስራን የሚያፈርስ ምንጭ ይከፈት። ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈት። አሜን ይሁንልን። አሜን ይሁንልን። አሜን ይሁንልን። ደግሞ አሁን እያነጻን ያለው ቃሉን ላከ ምን እንደሚለው ኧረ ይፈውሰን። የእግዚአብሔር ቃል በራሱ ፈውስ ነው። ሃሌሉያ። ቃሉን ላከ ፈወሳቸው ሲባል የእግዚአብሔር ቃል ስንናገረው ራሱ ኃይል አለው፣ ይፈውሳል። ሃሌሉያ። ለምን? በጣም የሚያስገርመው ለመንገዴ ብርሃን ለእግሬ መብራት ብቻ ሳይሆን እየመራኝ እየፈወሰኝ ይሄዳል። ቀንበር እየሰበረ ይሄዳል። ጨለማ እያስወገደ ይሄዳል። ስለዚህ ለዳዊት ቤትና ለረሆቦት ቤት ዛሬ የሚመነጭ ኃጢአትና ከርኩሰት የሚያነጭ ምንጭ ይከፈታል። በኢየሱስም ይከፈትልን። በትዳራችን ላይ ይከፈት፣ ለልጆቻችን ይከፈት። በመንፈስ ያልተሞሉ በመንፈስ ይሞሉ በኢየሱስ።
አሜን ይሁንልን። ኧረ አሜን ይሁንልን። ሃሌሉያ አሜን ይሁንልን። ይገርማኛል የእግዚአብሔር ቃል ሳጠናው ዮሐንስ ወንጌል ምዕራፍ 1 ላይ ምንድን ነው የሚለው? ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ፣ ያለሱ የተፈጠረ ምንም ነገር የለም እያለ ይመጣና ስለ ማዳኑ ይናገራል። ምዕራፍ 2 ላይ ሲመጣ ግን ቃሉን ምን ያደርገዋል? እዛ ሰርግ ይመጣና ቃሉን ምንድነው የሚያደርገው? እዛ ውስጥ ገንዳ ውስጥ ይሞልና ከዛ በኋላ እያፈለቁ ሲጠንሷቸው ውሃ ወደ ወንጭት ሲቀይረው እናያለን። አሜን ይቀይርልን። ህይወታችን ሊቀይረው የሚችል የእግዚአብሔር ቃልና የእግዚአብሔር መንፈስ ብቻ ነው። የእግዚአብሔር መንፈስ ከሌለ የእግዚአብሔር ቃል ከሌለ ህይወታችን ሊቀይረን ራሳችን በራሳችን ልቀና አንችልም። ኧረ ይቀይረን እግዚአብሔር፣ ኧረ ይቀይረን እግዚአብሔር። ከዛ በኋላ ምንድነው ምዕራፍ 3 ደግሞ ስታዩት ልክ ጢሞቴዎስ ማን ነው ይመጣና ምዕራፍ 3 ላይ ያለው የእግዚአብሔር መንግስት ዳግም ካልተወለደ ከመንፈስ ካልተወለደ ሊያየት አይችልም ብሎ ለኒቆዲሞስ ይነግረዋል ማለት ነው። ከዛ በኋላ የእግዚአብሔር መንፈስ ይመጣና ሰውየው እንዲድን ያደረገው እግዚአብሔር አምላክ መንፈስ ነው። ሃሌሉያ! እግዚአብሔር መንፈስ ዛሬም ያድነን። ሃሌሉያ! ኧረ እግዚአብሔር መንፈስ ያድነን። ከዛ በኋላ ምዕራፍ 4 ደግሞ የሕይወቱ ምንጭ ሲሆን እናያለን። ምዕራፍ 5 ደግሞ 38 የታመመ ሰው ሲፈውስ እናያለን። ወገኖቼ ዛሬም ይፈውሰን። ኧረ እግዚአብሔር መንፈስ ይፈውሰን። ቃሉ ይፈውሰን በኢየሱስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን። ራእይ 22 1 እና 2 ደግሞ ተመልከቱ። ራእይ 22 የመጨረሻው ራእይ 22 1 እና 2 ኧረ ወንድም ይህን አንብቡ። በጣም የሚገርም ቃል አለ እዛ ውስጥ። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ክብር ለኢየሱስ ይሁን። ከዚህ በኋላ መልአኩ ከእግዚአብሔር ከበጉ ዙፋን፣ እስኪ ከእግዚአብሔርና ከበጉ ዙፋን እንበል። የእግዚአብሔር መንፈስ ከእግዚአብሔር አብና ከእግዚአብሔር ወልድ ይወጣል። ይሄ ከእግዚአብሔር ዙፋንና ከበጉ የሚወጣው እንደ መስተዋት የጠራ የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበረ። በወንዙ ግራና ቀኝ ያሉ ያፈሩ ከ12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የሕይወት ዛፍ ቅጠሉ ሕዝቡ የሚፈውስ ነበረ። ምንድነው ቅጠሉ? ለመፈወሻ፣ ፍሬው ለምግብ ይሆናል። ወገኖቼ የእግዚአብሔር መንፈስ ሲመጣ ቅጠሉ ለፈውስ ያመጣልናል፣ እንደገና ፍሬው ደግሞ ለምግብ ይሆናል። አሜን ይሁንልን ወገኖች፣ አሜን ይሁንልን። እግዚአብሔር መንፈስና የእግዚአብሔር ቃል ባለበት ነፃነት አለ። የእግዚአብሔር ቃልና የእግዚአብሔር መንፈስ አብረው ነው የሚሰሩት። የእግዚአብሔር ቃል ብቻ ከሆነ አይሆንም፣ የእግዚአብሔር መንፈስ ብቻም አይሆንም። ስለዚህ የእግዚአብሔር ቃልና የእግዚአብሔር መንፈስ አብረው ሲሰሩ ተአምራት ይሆናል። ዛሬ ማን ያውቃል በመካከላችን ተአምራትን ቢያደርግ ኢየሱስ? ኧረ ይሆናል፣ ኧረ ይሆናል። ኢየሱስ ጌታ ነው። ክብር ለኢየሱስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ አሁን አንድ ጥያቄ ልጠይቅ። የእግዚአብሔር መንፈስ በእኔ ላይ በእናንተ ላይ ቁርጭምጭሚት ላይ ነው ያለው ወይስ ጉልበት ላይ ነው ያለው? ወገብ ላይ ነው ያለው ወይስ እየዋኘንበት? ስለዚህ መንፈሳዊ ሕይወታችን በዛ ልክ ይወሰናል። ሕይወቴ መንፈስ ቅዱስ ምን ያህል ተቆጣጥሮታል? መንፈስ ቅዱስ የተቆጣጠረው የእግዚአብሔር ቃል ባመንኩት ቁጥር፣ የእግዚአብሔር ቃል በሕይወቴ ባስቀባሁት ቁጥር። አሁን አንዋሉ እያነበብ ነው። ስለዚህ የእግዚአብሔር ቃል ባነበብነውና በያዝነው ቁጥር መንፈስ ቅዱስ የመቆጣጠር አቅም አለው፣ እኛ ስንፈቅድለት ማለት ነው። እምነትና መታዘዝ በጣም አስፈላጊ ነው። ስለዚህ ሕይወታችን በተለይ አሁን ሰልፉ እየበዛ ሲሄድ እርግጠኛ ነኝ በጣም አስፈላጊ የሚሆነው የእግዚአብሔር መንፈስና የእግዚአብሔር ቃል ያስፈልጉናል። ለምን? ከእግዚአብሔር ጋር ያለን ሪሌሽንሺፕ በጣም ወሳኝ ነው። አሁን አርቲፊሻል ኢንተለጀንስ በተለያየ ጥበብ ሊያመጣ ይችላል፣ ግን የእግዚአብሔር ቃል ኃያል ነው። የእግዚአብሔር ቃል አይለወጥም። ከእግዚአብሔር መንፈስ ጋር ያለን ህብረትና ከእግዚአብሔር ቃል ያለን ከእግዚአብሔር ቃልና ከእግዚአብሔር መንፈስ ያለን ህብረት ይሄ ዓለም ያሻግረናል። ዓለምን፣ ፈተናን፣ ሰይጣን መሻገር የሚችለው የእግዚአብሔር ቃልና የእግዚአብሔር መንፈስ ብቻ ስንይዝ ነው። አሜን ይሁንልን። ኧረ አሜን ይሁንልን። ክብር ለኢየሱስ ይሁን። በጣም ይገርማል። ክብር ለኢየሱስ ይሁን። ሌላው የሚያደርገው ገላትያ 5:22 እና 23 ያለው ነው። የእግዚአብሔር መንፈስ በእኛ ውስጥ ሲኖር ፍሬያማ እንሆናለን። ምናልባት እሷን ብናነባት ከዛ ወደ መጨረሻ እመጣለሁ የጸሎት ጊዜ ስለሆነ። ገላትያ 5:22 እስከ 23 ያለው የእግዚአብሔር መንፈስ በእኛ ውስጥ በሚሰራበት ጊዜ የሚሆነው ነገር ነው የሚያሳየው።
የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። ጌታ ይባርክ። የመንፈስ ፍሬ ግን ስለዚህ አሁን ምንድነው የመንፈስ ፍሬ እንዲያፈራ ፍቅር፣ ደስታ፣ ሰላም፣ ገነት እነዚህ ነገሮች የሚፈሩ ኢየሱስ ክርስቶስን የወይን ግንድ ነኝ ካለ እኛም ደግሞ የእሱ ቅርንጫፎች ከሆንን አባቱ ደግሞ ገበሬ ከሆነ እግዚአብሔር የሚፈልገው ነገር አለ። ከህይወታችን ፍሬ ለማግኘት ከፈለግን ከኢየሱስ ጋር ያለን ሪሌሽን በጣም ወሳኝ ነው። ኢየሱስ ማለት ደግሞ የእግዚአብሔር ቃል ነው። ስለዚህ ከቃሉ ጋር ያለን ግንኙነታችን፣ ከቃሉ ጋር ያለን እምነት፣ ለቃሉ ጋር ያለን መታዘዝ፣ ከቃሉ ጋር ያለን መዋደድና መያያዝ ፍሬ እንድናፈራ ያደርገናል። ያለ ኢየሱስ ክርስቶስ ፍሬ ልናፈራ አንችልም። ኢየሱስ በእኛ ውስጥ እኛ በኢየሱስ ውስጥ ሆነን የምናፈራው አሜን ይሁንልን። በስጋና በደም የሚደረግ ነገር ስላይደለ እግዚአብሔር መንፈስ እንድናፈራ የሚያደርገው በውስጣችን እኛ በፈቀድለት መጠን መንፈስ ቅዱስ ይሰራል። እኔ በፈቀድኩለት መጠን ነው በእኔ ውስጥ ጸልይ ሲል ስጸልይ፣ አንብብ ሲል ሲያንብ፣ ታዘዝ ሲል ስታዘዝ፣ በታዘዝነው መጠን የእግዚአብሔር መንፈስ በእኛ ውስጥ እየሰራ ከክብር ወደ ክብር ይወስደናል። አሜን ይሁንልን። ከክብር ወደ ክብር የሚወስዳቸው ሰዎች እምነትና መታዘዝ ለእግዚአብሔር ቃልና ለእግዚአብሔር ቃል ብቻ ያላቸው ሰዎች ናቸው። አሜን አሜን ይሁንልን። መታዘዝና እምነት በጣም ወሳኝ ነው። መንፈስ ቅዱስና የእግዚአብሔር ቃል በጣም ወሳኞች ናቸው። መንበርከክ በጣም ወሳኝ ነው። ዘመኑ አስቸጋሪ ዘመን ነው። የምናሸንፋቸው በእግዚአብሔር ቃልና በጸሎት በመንፈስ ቅዱስ ስንሄድ ብቻ ነው። አሜን ይሁንልን። ጆሮ ያለው ይስማ። ለራሴ ስናገር ስለሰማችሁ ያመሰግናችኋለሁ። ጸልያለን። ሃሌሉያ። እስኪ ራሳችንን እንይ። የትኛው ቦታ ነው ያለነው? ራሴን ልመልከት። መንፈስ ቅዱስ ምን ያህል በህይወታችን እየተቆጣጠረን ያለው? ምን ያህል ህይወቴን ይዞታል? ለመንፈስ ቅዱስ ምን ያህል ፍቃደኛ ነኝ? አንብብ ሲለኝ ምን ያህል አነባለሁ? ትጋ ሲለኝ ምን ያህል ተጋለሁ? በእግዚአብሔር ዛሬም እንደተነገረን በትጋት እንድንመጣ በጊዜ እንድንገኝ የእግዚአብሔር መንፈስ ቅዱስ ኃይል ነው። ለሱ እየታዘዝ ነው ስንሄድ እሺ ስንለው፣ እሺ ብትሉ ብትታዘዙ፣ አቤት እግዚአብሔር እሺ ብለው ብታዘዙ ስንት ፍሬ ባፈራን። እግዚአብሔር አባታችን ያቀደውን ወልድ የተናገረው መንፈስ ቅዱስ በእኛ ውስጥ የሚሰራውን አስደናቂና አስገራሚ ነገር እናያለን። አሁንም በኢየሱስ ክርስቶስም እግዚአብሔር ይርዳን። እግዚአብሔር ወይ እርዳን ጌታ ሆይ። በምድር ዘመናችን ጌታ አጭር ነው። እግዚአብሔር አምላካችን ወይ እንድትረዳን በኢየሱስ ጸልያለሁ። ኃይል እንድትሆነን በኢየሱስም ጸልያለሁ። ያለ አንተ እግዚአብሔር አምላክ ምንም ማድረግ አንችልም። እግዚአብሔር ወይ አንተ ግን ኃይላችን ነህ በኢየሱስ ስም። አንተ ግን ኃይላችን ነህ በኢየሱስ ስም። ሕዝብ እንድታበረታ በኢየሱስም ጸልያለሁ። እግዚአብሔር ወይ የዘላለም አምላክ እግዚአብሔር እንድትረዳን በኢየሱስም ጸልያለሁ። ምንጩ እንዲፈልቅልን በኢየሱስም ጸልያለሁ። ጌታ ሆይ ትርጉም ያለው ሕይወት እንድኖር እግዚአብሔር አምላካችን ወይ በኢየሱስ ክርስቶስም የእግዚአብሔር መንፈስ በራሳችን ላይ ጌታ እንዲንቀሳቀስ እንዲሸከመን እሱ ይዞን እንዲሄድ የበለጠ እግዚአብሔር አምላክ በእኛ ውስጥ እንዲፈስ በኢየሱስም ጸልያለሁ። ቁርጭምጭሚት ያለው ወንድሜና እህቴ እግዚአብሔር አምላክ ወደ ላይ ከፍ እንዲል በኢየሱስም ጸልያለሁ። ጉልበት ላይ ያለው ወንድሜ ጌታ ወደ ወገቡ እንዲወጣ በኢየሱስም ጸልያለሁ። ወገብ ላይ የደረሰ ደግሞ እንድንዋኝበት በኢየሱስም ጸልያለሁ። ጌታ በምንም ነገር እንዳንያዝ እግዚአብሔር አምላክ ከክብር ወደ ክብር እንድንሄድ በኢየሱስም ጸልያለሁ። መንፈስ ባለበት ነፃነት ስላለ እግዚአብሔር አመሰግናለሁ። ወንዙ የሰሙት ባህር ይፈወሳል። የሄዱበት ሁሉ ያጠጣ ነበር። በዳርና በዳር ዛፎች ይበቅላሉ፣ በየወር ፍሬ ያፈራል። ቅጠሎቹ ለፈውስ ናቸው፣ ሙሉ ፍሬ ደግሞ ለበረከት ይሆናል። ዛሬ እግዚአብሔር አምላካችን ወይ በኢየሱስ ክርስቶስም ጌታ ሆይ ሕይወታችን ለፈውስ እንዲሆን ጸልያለሁ። ሕይወታችን መንፈስ ቅዱስ እንዲጠቀምበት ጸልያለሁ። ቀንበሮች በኢየሱስ ስም ይሰበሩ። ጌታ ሆይ በአእምሯችን ላይ የተመሸገ ስትሮንግ ሆልድ የሆነ ምሽግ ዛሬ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ዛሬ አፈርሳለሁ መፍረስ ያለበት ቀንበሮች በኢየሱስ ስም ይፍረሱ። ጌታ ሆይ ጌታ ሆይ 40 ዓመት እስራኤልን የመራ በምድረ በዳ ዛሬም ሕዝብ ጌታ እግዚአብሔር በምድረ በዳ በሚጓዝበት ጊዜ አንተ ምንጭ ሆይ ፍለቅ እንዳሉ ዛሬ በኢየሱስ ምንጭ ይፍለቅልን። በቤታችን ምንጭ ይፍለቅልን። በትዳራችን ምንጭ ይፍለቅልን። በሥራ ቦታ ላይ ምንጭ ይፍለቅልን። በምንጓዘው ሁሉ የእግዚአብሔር ምንጭ ሆይ ይፍለቅ በኢየሱስም። የእግዚአብሔር መንፈስ የሚከለክል ረግረግና ረግረግና እግዚአብሔር ቋሪ የሆነ በኢየሱስ ይነሳ። ወገኖቼ ረግረግና ቋሪ የሚለው ቂም፣ ክፋት፣ አመፃ ካለ መንፈስ ቅዱስ እንዳይሰራ ይታገዳል። ለዚህ ነው ከአፋቸው የሚወጣው ክፉ ቃል አይውጣ የሚሉ። ለምን? የእግዚአብሔር መንፈስ የታተምንበት እንዳናሳዝን። ስለዚህ ረግረግና ቋሪ በኢየሱስ ይጠረግ ዛሬ። የህይወቴ ረግረግና ቋሪ በኢየሱስ ይጠረግ። ጌታ
በአእምሯችን እግዚአብሔር አምላክ የያዝ ነው። ስለ ሰው እግዚአብሔር አምላክ የያዝ ነው ካለ ረግረግና አቋሪ ግን አልተፈወሰም እንዳለ ዛሬ ፈውስ ይሁን ጌታ። ረግረግና አቋሪ ዛሬ በኢየሱስ ስም ይፈወስ ጌታ። በኢየሱስ ስም ይፈወስ ጌታ። በኢየሱስ ስም ይፈወስ ጌታ። ጌታ ሆይ እኔን ፈውሰኝ፣ ወገኖቼን ፈውስ። እኔን አድነኝ፣ ወገኖቼን አድን ጌታ ሆይ። ከዚህ ክፉ ዘመን አስመልጠን ጌታ ሆይ። ዘመኑ ክፉ ነውና እግዚአብሔር አምላካችን ሆይ በኢየሱስ ስም እንድናመልጥ እርዳን ጌታ ሆይ። አንዳንድ በሌሊት በህልም የሚዋጋ መንፈስ በኢየሱስ ስም ይመታ ጌታ ሆይ። በቅዠት የሚማታ መንፈስ በኢየሱስ ስም የተወጋ ይሁን ጌታ ሆይ። እግዚአብሔር ሕዝብ ነፃ ይሁን ጌታ። ወገኖች ይመታል፣ ስንጸልይ ይፈርሳል። ሃሌሉያ! ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። ሃሌሉያ! ኢየሱስን ከሙታን ያስነሳው መንፈስ በእኛ ውስጥ ይኖራል። ፍቅራችን ሕያው ይሆናል፣ ዘላለም ያደርጋል። ስለዚህ ያ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወት ይሰጠዋል። ዛሬ የደከመች ነፍስ በኢየሱስም ኃይል ታገኝ ጌታ ሆይ። ለሚሞተው ሰውነታችሁ ሕይወት ይሰጠዋል። የደከመ ሥጋ ካለ በኢየሱስ ስም ፈውስ ያገኝ ጌታ ሆይ። ዛሬ በኢየሱስ ስም ፈውስ ያገኝ ጌታ ሆይ። የፍቅርና ሕይወት ወንዝ በኢየሱስ ስም ይፍረስ ጌታ፣ ይፍሰስ። እግዚአብሔር አንተ ምንጭ ሆይ ፍለቅ እንዳሉ ጌታ ሆይ። ሃሌሉያ! ይሄ ምንጭ ይፍለቅልን በኢየሱስ ስም፣ ይፍለቅ በኢየሱስ ስም። ይሄ ምንጭ ጸልያለሁ በኢየሱስ ስም። መገኘትን እንጠብቃለን ጌታ ሆይ። መንፈስን አንቃወምም ጌታ ሆይ። መንፈስን አናጣዋም ጌታ ሆይ። ልባችን ሁሉ ጊዜ ክፍት እናደርግልሃለን ጌታ ሆይ። ያንተ ቅባት ለዘላለም ይኖራል። ከቅባት የተነሳ ቀንበሩ ይሰበር ዛሬ ጌታ ሆይ። ከቅባት የተነሳ ቀንበር ይሰበር ጌታ ሆይ። በወንድሜ ያለው ቀንበር ይሰበር ወገኖቼ፣ ይሰበራል። ቅባቱ የተነሳ ቀንበሩ ይሰበር በኢየሱስ ስም። በእኛ ውስጥ እግዚአብሔር አምላክ ሆይ ፍቅርን፣ ደስታን፣ ሰላምን፣ ትዕግሥት፣ መልካምነትን፣ ራስ መግዛት እንዲያፈራ ወገኖቼ፣ ራስ መግዛት የሚያስፈልግበት ዘመን ነው። ዲሲፕሊን ማድረግ ያስፈልጋል። ስጋን ኖ ማለት ያስፈልጋል። መጎሸም ያስፈልጋል። ይሄ ማድረግ የሚቻለው በስጋና በደም አይደለም፣ በመንፈስ ቅዱስ ኃይል ነው። ስጋዬን እየጎሸምኩ አስገዛዋለሁ ሲል ጳውሎስ በስጋና በደም ሳይሆን በመንፈስ ቅዱስ ኃይል ማለት ነው። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ። መንፈስ ግን ያሸንፋል በኢየሱስ። መንፈሳችን በኢየሱስ ስም ያሸንፍ። እግዚአብሔር ይህን ስለምታደርግ አመሰግንሃለሁ። እግዚአብሔር ሆይ ይህን ስለምታደርግ አመሰግንሃለሁ። ምንም ቀንበር እንዳይኖር በኢየሱስ ስም አፈርሳለሁ። ምንም አይነት ቀንበር እንዳይኖር በኢየሱስ ስም አፈርሳለሁ ጌታ ሆይ። አፈርሳለሁ ጌታ ሆይ። ቅዱስ መንፈስ፣ ምስጢር ገላጭ እግዚአብሔር አምላካችን ከቅዱስ ስፍራ የሚፈሰው መንፈስ አሁንም ይሙላን እግዚአብሔር ሆይ። አሁንም የመንፈሱ ይምራን ጌታ ሆይ። መንፈሱ ይርዳን ጌታ ሆይ። እግዚአብሔር አምላክ አንድ የሚያደርግ ያለማቋረጥ የሚያሳድገን ክርስቶስ እንድንመስል የሚያደርገን እግዚአብሔር ንጹሕ ፍቅር እንድናፈራ የሚያደርገን ይሄ መንፈስ ይውረድልን ጌታ ሆይ። ይሄ መንፈስ ይሙላን ጌታ ሆይ። ቀንበራችን ይስበረው በኢየሱስ። ቀንበር ይስበር በኢየሱስ። ሃሌሉያ! የሰበረ ነው ወገኖች ሆይ። ሃሌሉያ! እሱ በሥራ ላይ ነው። መንፈስ ቅዱስ ያለማቋረጥ በሥራ ላይ ነው ያለው። ሃሌሉያ! ያለማቋረጥ ይሰራል። ኢየሱስ እናመሰግንሃለን። ኢየሱስ እናከብርሃለን። ክብር በሰማይ በምድር ለአንተ ይሁን። አንተን የሚመስል አምላክ የለም ጌታ ሆይ። ይህ ጉባኤ የተፈወሰ ይሁን። እግዚአብሔር ሆይ ምንጩ የፈለቀ ይሁን። እግዚአብሔር ሲዘመር መንፈስ እንደወረደ ዛሬም በኢየሱስም የእግዚአብሔር መንፈስ ይሙላው ጌታ። አንድ እንኳን ሳይፈወስ አይመለስ ጌታ ሆይ። ከራስ ፀጉር እስከ ወደ እግር ጤና ይሁን። እያንዳንዱ ሰውነት ጌታ ሆይ በሙሉ ጤንነት ይሞላ ጌታ ሆይ። መንፈስ ቅዱስ ሆይ አንተ ምራን፣ እርዳን፣ ሙላን፣ አግዘን። ያለማቋረጥ በእኛ ላይ ፍሰስ ጌታ ሆይ። ያለማቋረጥ የእግዚአብሔር መንፈስ ይፍሰስ። በእናንተ ላይ እግዚአብሔር መንፈስ ይፍሰስ። በኢየሱስ ስም ጸልያለሁ ጌታ ሆይ። ጌታ ሆይ ከሕግ በታች ነን፣ ከጸጋ በታች ነን። ስለዚህ ጸጋህ በላያችን ላይ ይፍሰስ ጌታ ሆይ። ለጸጋህ መታዘዝ ይሁንልን ጌታ ሆይ። ለጸጋህ መታዘዝ ይሁን ጌታ ሆይ። መንፈስ ቅዱስ ስታዘን ጌታ ሆይ እንስማ፣ ድምፅህ እንስማ፣ እንታዘዝ። ኢየሱስ ሆይ እርዳን። ኢየሱስ ክርስቶስ ሆይ በመንፈስ እርዳን። በኢየሱስ ስም ቀንበር ይሰበር ዛሬ። ስለሰማ እናመሰግናለን። እስኪ ለኢየሱስ ክርስቶስ ክብር እንስጠው። ሃሌሉያ! ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። ስለ ሕያው ቃሉ እግዚአብሔርን እጅግ በጣም አድርገን እናመሰግነዋለን። ሁሌ እግዚአብሔር አምላካችን ይናገረናል፣ ዝም አላለንም። በሕዝቅኤል 47 ላይ ዛሬ በተናገረን ቃል መሰረት እንጸልያለን። ሕዝቅኤል 47 ቁጥር 1 ወደ መቅደሱ መዝጊያ መለሰኛል። መመለስ ይሁንልን።
ከዚያ በኋላ ነው ሂደቶች የቀጠሉት። መጀመሪያ ግን ሕዝቅኤልን መልአኩ ምን አደረገው? መለሰው፣ ወደ መቅደሱ መዝጊያ መለሰኝ አለ። እግዚአብሔር አምላክ ወደ ሕያው ቃሉ ይመልሰን። አምላካችን በግላችን በጓዳችን ወደ ጸሎት ይመልሰን። እስኪ የምንችል ቆመን እንጸልያለን። እግዚአብሔር አምላኬና አባቴ ሆይ መመለስ ይሁንልኝ እንላለን። መመለስ ይሁንልኝ። ሁሌ ጌታ ሊመልሰን ይፈልጋል። መመለስ ይሁንልኝ። በዘመኑ የእግዚአብሔርን ሐሳብ አገልግሎ ያንቀላፋው ንጉሡ ዳዊት ነፍሴን መለሳት አለ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ አለ። ከተመለስን መንፈስ ቅዱስ ይረዳናል። ከተመለስን መንፈስ ቅዱስ ያግዘናል። ባይመለስ ከመልአኩ ጋር መሄድ አይችልም ነበር። ጌታ ሆይ መመለስ ይሁንልኝ፣ እርዳኝ እርዳኝ እንድመለስ እያልን እንጸልያለን። መንፈስ ድካማችንን ያግዛል። መንፈስ ቅዱስ ሆይ አግዘኝ እንላለን። በራሳችን አንችልም ወገኖቼ፣ በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ አግዘኝ። ሁላችንም መመለስ እንፈልጋለን። ያለ እኔ ግን ምንም ማድረግ አትችሉም ያለ ጌታ፣ ጌታ ሆይ አግዘኝ አግዘኝ፣ መመለስ ይሁንልኝ እንላለን። መመለስ ማርሎዶስ ኤፕራዲያ ግራስቶ ቫና ማራላባሲያ ፓራዲዮ ግሬቶ ሳቶራ ዳማጋራላባሲያ ሜልትራዶሲያ ያ የጠፋ ልጅ እኮ ተመለሰ ወገኖቼ፣ ወደ አባቱ ተመለሰ። አባቱ እጁን ዘርግቶ አቅፎ ተቀበለው፣ ከጠበቀው በላይ ያደረገለት፣ ሸላለመው። ልመለስ ጌታ ሆይ ወደ አንተ እንላለን። ልመለስ። ምናልባት ከዚህ ቀደም የነበረው ትጋታችን አሁን ጠፍቶብን ከሆነ ወይም እየቀነሰ ሄዶ ከሆነ እባክህ እርዳኝ እንደ ቀድሞ እንድተጋ። ሌሊት እየተነሳን ስንጸልይ የነበርን ያ የሌሊት ጸሎታችን ግን የጠፋብን። ኦ መንፈስ ቅዱስ ያግዘን። አርሎዲዮ ግሬቶ ሳትሮማንቶራ ላባሲያ ናርላባ ጋራ ላባሲያ ማርሎዲዮ ግሬቶ ሳፕራባርማቶራ ላማራ ላባሲያ እዚህ ሰዓት ወገኖቼ እንደዚህ የሚል ነገር በውስጤ ይመጣል። ሌሊት መንፈስ ቅዱስ ቀስቅሷችሁ እየተነሳችሁ ስትጸልዩ የነበራችሁ ነገር ግን ይሄ የጠፋባችሁ ጌታ ሆይ እባክህ እርዳኝ በሉት። እርዳኝ፣ ይመለስ በሉት። ይመለስ። ጌታ ሊመልሰው ስለሚፈልግ ነው። ማርሎዲዮ ግሬቶ ሳትሮማንቶራ ማጋራ ላባሲያ ሬላማዲዮ ግራቶ ሳንታዲና ማራላባሲያ ሜልቴሬ ዲማሶ ፕራማንቶራ ማራላባሲያ ሜላራ ባራላ ሞራላ ባራላ ሞስ መልሰን ጌታ ሆይ መልሰን፣ ወደ መቅደሱ መዝጊያ መለሰኝ። መመለስ ይሁንልኝ ጌታ ሆይ እንለዋለን። ማርሎዲዮ ግሬቶ ሳፕራማቶራ ማዲያ ግራንታ ዳማራላባሲያ ዲና ማላላ ባላላ ቦራላባሲያ ለኤፌሶን ቤተ ክርስቲያን በተላከው መልእክት ላይ ቀድሞ የነበራቸው ነገር እንደጠፋባቸው ይነግራቸዋል። የቀደመውን ፍቅርህን ትተሃልና ይላቸዋል። ቀድሞ ፍቅር ነበራቸው፣ ያ ፍቅር ግን ተወስዶባቸው ነበር። በተለይ በዚህ ሰዓት በውስጤ የሚመጣው ትታገሱ የነበራችሁ ሰዎች አሁን ትዕግስታችሁ የጠፋባችሁ፣ ትዕግስታችሁ የተወሰደባችሁ፣ ከባድ ነገር በህይወታችሁ መጥቶ በትዕግስት ያለፋችሁ፣ አሁን ግን ትንሽ ነገር ማለፍ ያቃታችሁ ጌታ ሆይ እርዳኝ በሉት።
እርዳኝ ጌታ ሆይ። አዎ የነበረን ከጌታ ያገኘነው ተግተን የተቀበልነው እንዲበዛልን እንጂ እንዲወሰድብን ጌታ አይፈልግም። እንዲበዛልን እንጂ ላለው ይሰጠዋል ተብሎ እንደተጻፈ እንዲበዛልን ነው ጌታ የሚፈልገው። ማርሎዶስ ኤፕሬዲስ ሳቶዳ ማግራንታ ዳባራዳ ማሲያ ሬስቶ ቬኔሜን ታዳባጋና ማራላባሲያ መድኃኒቴ ሆይ እባክህ እርዳን። መንፈስ ቅዱስ ሆይ አግዘን፣ አግዘን። የእግዚአብሔር መንፈስ ሜልትራዶ ሳንታ ዲና ማራላባሲያ ቀድሞ የነበረን ትዕግስታችን ጌታ የተወሰደብን እንደገና ይመለስ፣ ይመለስ ጌታዬና አባቴ ሆይ። ሬማዶሳ ፕራዲያ ትዕግስት የመንፈስ ቅዱስ ፍሬ ነው ወገኖቼ። በአንድ ወቅት ግን ያ የነበረው ፍሬ በተለያየ መንገድ ይጠፋል። ጌታ ግን ያ ፍሬ እንዲመለስልን ይፈልጋል። ማርሎዲዮ ግሬቶ ሳቶ ሳናማዲዮላ ፓራላ ባጋራ ማራላ ባሲያ ሄራላ ባጋራ ላባራላ ማሲያን የጌታ ልጆች እንደመሆናችን ሁላችንም ጌታን ማክበር እንፈልጋለን። እንደ ቃሉ ለመኖር እንፈልጋለን። የበለጠ ወደ ጌታ መጠጋት እንፈልጋለን። ፍሬ ማፍራት እንፈልጋለን። ጌታን ደስ ማሰኘት እንፈልጋለን። ነገር ግን በአንድም ይሁን በሌላ መንገድ ያቅተናል። በተለይ ጠላት አንዱ አማኞችን የሚዋጋበት መባከን ነው። መባከን በተለያየ መንገድ ጊዜያችንን ይበላዋል። እግዚአብሔር አምላካችን ያንቃን። ያን ቃን ምንም ጥቅም ለሌለው ነገር ጊዜያችን አይበላ ወገኖቼ። ይሄው እኮ 6ኛ ወር ሊያልቅ ነው። አመቱ ከገባ 6 ወር ሆነው። 6ኛ ወርም አሁን ሊያልቅ ነው። 7ኛ ውስጥ ልንገባ ነው። ከጥቂት ጊዜ በኋላ ደግሞ 2026 ያልቃል። ምን እያረግንበት ነው? ጊዜው እንደሚሮጥ ሁላችንም እንናገራለን። ግን ምን እያደረግንበት? እባክህ እርዳኝ እንላለን። እርዳኝ ጌታ ሆይ፣ እርዳኝ አባቴ ሆይ እንላለን። ማርሎዲዮ ግራታ ሳንታ ዲና ማራላባሲያ በኢየሱስ ስም የሚያባክነን ነገር ከኛ ይራቅ። በጌታ በኢየሱስ ስም የሚያስፈልገው ጥቂት ወይም አንድ ነገር ነው አለ። ማርታ ማርታ ብሎ ስሟን ጠርቶ በብዙ ነገር ትታወክ ያለች ትጨነቅ ያለች የሚያስፈልገው ጥቂት ወይም አንድ ነገር። እህትሽ ማርያም መልካሙን እድል መርጣለች አለ። እግሩ ስር ቁጭ አለች። መሰብሰብ ይሁንልን በኢየሱስ ስም። የሚያባክነን ነገር ከኔና ከናንተ ይወገድ በጌታ በኢየሱስ ስም። ጊዜያችንን የሚበላ በናዝሬቱ በኢየሱስ ክርስቶስ እባክህ እርዳኝ እንበለው። ጌታን እርዳኝ ጌታዬና አባቴ። በራሳችን እኮ አልቻልንም ወገኖቼ። መባከን እኮ አንፈልግም፣ ግን ስንባክን ራሳችንን እናገኘዋለን። እባክህ እርዳኝ እንበለው። እርዳኝ ጌታ፣ እርዳኝ ጌታ፣ እርዳኝ ጌታ። ማራላ በውራላ ባራላ ባራላ ማስ አይጥፋብኝ እንላለን። አይጥፋብኝ ጌታ ሆይ እንላለን። አይወሰድብኝ ጌታ ሆይ፣ አይወሰድብኝ፣ አይወሰድብኝ። ኦ ጌታ ሆይ መልሰኝ ጌታ፣ እመለሳለሁ። አድነኝ ኢየሱሴ ድናለሁ። አፈር ገለባ ጌታዬ መሆኔን አውቃለሁ። አፈር ገለባ ጌታዬ መሆኔን አውቃለሁ። መልሰኝ ጌታ እመለሳለሁ። አድነኝ ኢየሱሴ ድናለሁ። አፈር ገለባ ጌታዬ መሆኔን አውቃለሁ። ዶማላራ ባራላ ባራ ባራላ ባራላ ባስያ ቴራላ ባጋላ ባላላ ባላላ ቦሮሎ ደመንታላ ባራላ ቦሮላ ማራላ ማራላ ቦሮላ ማራ ማራላ ባራላ ባራላ ቦስያ
መንፈስ ቅዱስ ሆይ አግዘን፣ መልሰን ጌታ መንፈስ ቅዱስ ሆይ ወደ መቅደሱ መዝጊያ መልሰኝ ብሎ ባሪያ ሕዝቅኤል እንዳልመልሰን ጌታ ሆይ ወደ አንተ መመለስ ይሁንልን ጌታዬ ሆይ ወደ ቃልህ መልሰን ጌታ ሆይ ወደ ጸሎት ስፍራ መልሰን ጌታ ሆይ ዲማላ ቦራዳ ባጋና ማራዳ ቦስያ ኃይልን ሳትለብሱ ከኢየሩሳሌም አትውጡ ብሎ ጌታ ኢየሱስ ለደቀ መዛሙርቱ ተናግሮ አብ የሰጠውን ተስፋ እልክላችኋለሁ ከጥቂት ቀን በኋላ በመንፈስ ቅዱስ ትሞላላችሁ ብሎ እሱ በክብር አድርጎ ሄደ። እየጸለዩ እየተጉ እያሉ በበዓል 50 በ120 ቅዱሳኖች ላይ መንፈስ ቅዱስ ወረደ። በእያንዳንዳቸውም እሳት ልሳን ተቀመጠባቸው። እያንዳንዳቸውም በመንፈስ ቅዱስ ተሞልተው ወገኖቼ በተለያየ ቋንቋ የእግዚአብሔርን ታላላቅ ነገር ሲናገሩ ብዙዎች ሰሟቸው። ይሄ ሐዋርያት ሥራ ምዕራፍ 2 ነው። ዛሬም ጌታ በመንፈሱ ይሞላል። ማንም የተጠማ ቢኖራል መንፈሱን መጠማት ይሁንልን ወገኖቼ፣ መንፈሱን መጠማት ይሁንልን። ሙላኝ ጌታ ወይን በለው። መንፈስ ይሙላባችሁ ብሏል ጌታ። በመንፈሱ ሊሞላን ይፈልጋል። ሙላኝ ጌታ ወይን በለው። ሙላኝ በመንፈስ አባቴ ወይን በለው። ይሞላል፣ በመንፈሱ ይሞላል። በኢየሱስ ክርስቶስ ኃይል ይሰጣል ጌታ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ሐዋርያ ጳውሎስ። ሁሉን ችሎ በድል ተሻገረ። ኃይል በሰጠው በክርስቶስ ሁሉን ችሎ መልካሙን ገድል ተጋድሎ ሩጫውን በድል ጨረሰ ወገኖቼ። በራሱ ኃይል አይደለም፣ ኃይል በሰጠው በክርስቶስ ነው። ዛሬም ክርስቶስ ኃይል ይሰጣል። ዛሬም ክርስቶስ ኢየሱስ ለደካማ ኃይል ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ይሁንልን ወገኖቼ፣ ይሁንልን፣ ይሁንልን። በኃይል መሞላት ይሁንልን። በኃይል መሞላት ይሁንልን። በኃይል መሞላት ይሁንልን። መትጋት ፈልጋለሁ። ወደ ጌታ መጠጋት ፈልጋለሁ። መጸለይ ፈልጋለሁ። ቃሉን ማንበብ ፈልጋለሁ። ግን አቅም አጥቻለሁ፣ ኃይል አጥቻለሁ። እንዲጸለይልኝ ፈልጋለሁ የምትሉ ወገኖች ወደፊት ኑና አብረን እንጸልያለን። ወደፊት ኑና ኃይል ያስፈልገኛል የምትሉ ወገኖች ጌታ መንፈስ ቅዱስ ይረዳቸዋል። እሱ ለደካማ ኃይል ይሰጣል። ኃይል ያስፈልገኛል የምትሉ ወገኖች ወደፊት ኑና አብረን እንጸልያለን። እሱ ለደካማ ኃይል ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ማሎ ዲያግራቶ ሳቶራ ላባገላ ባራላ ዲና ማራላ ባራላ ባሲያ ማርላራራ ዲማሮ ዲማላራ ባራላ ዲና ማራላ ባራላ ሞሲያ ቴሌሬሌሬ ዲማላማንዶ እልፍ ያደርጋል ጌታ። ሃሌሉያ። ከተመለስንለት ጌታ ይመራናል። ሃሌሉያ። ከተመለስንለት ጌታ በኃይል ይሞላናል። ከተመለስንለት ጉልበታችንን ጌታ ያድሳል። ማርሎ ዲዮግሮስ ታቫና ዳማንቶላ ላባራላ ዲና ማራላ ባራላ ቦሲያን ፔርሌሬሌ ዲና ማንቶ ሴላማዶሪያ ማትሮ ማድራንታ ዳባጋና ማራላ ባሲያን ራባዶሴ ፕሬዲ ክሬስቶ ቬኔዲ ሳንታ ዳማራላ ባሲያ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ተብሎ እንደተጻፈ ፍርሃት ወገኖቼ ከጠላት ነው። ፍርሃትን የሚያመጣ ጠላት ዲያብሎስ ነው። እግዚአብሔር አምላክ ይገስጸው። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ፍርሃትን ተቃወሙት ወገኖቼ። በተለያየ መንገድ ፍርሃትና ስጋትን ወደ ሕይወታቸው የሚያመጣ የጨለመ ኃይል በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። የፍርሃት መንፈስ በናዝሬቱ በኢየሱስ ክርስቶስ ስም የተመታ ይሁን። የፍርሃት መንፈስ በጌታ በኢየሱስ ስም የተመታ ይሁን። የፍርሃት መንፈስ በኢየሱስ ስም የተመታ ይሁን። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ ሃሌሉያ። አምላካችን ሆይ በኃይል ሙላን። ፍርሃት ከኛ ይወገድ። ተስፋ መቆረጥ ከኛ ይወገድ። ግራ መጋባት ከኛ ይወገድ። ሐዘንና ጌታ ሆይ መጨነቅ ከኛ ይወገድ። በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰዓት አባቴ ሆይ በመንፈስህ ሙላን፣ በመንፈስህ ሙላን። በኢየሱስ ክርስቶስ ስም እንለምንሃለን። የመንፈስ ቅዱስ ኃይል ጨለማ ይገፈፍ ጌታዬ። በኢየሱስ ክርስቶስ ስም ጨለማ ይገፈፍ። በጌታ በኢየሱስ ስም ጨለማ ይገፈፍ። በጌታ በኢየሱስ ስም ጨለማ ይገፈፍ። እየተቃወምን እንጸልያለን። ጨለማ ይገፈፍ፣ ጨለማ ይገፈፍ። በናዝሬቱ በኢየሱስ ስም ጨለማ ይገፈፍ።
ጨለማ ይገፈፍ በኢየሱስ ክርስቶስ ስም። ጨለማ ይገፈፍ። የጠላት ሥራ ይፍረስ። አጋንንታዊ ሥራ ይፍረስ። ምስጢራዊ ሥራ ይፍረስ በጌታ በኢየሱስ ስም። የጨለማ ጉልበቱ የደቀቀ ይሁን በኢየሱስ ስም። ጨለማ ይገፈፍ። ጨለማ ይገፈፍ በጌታ በኢየሱስ ስምና ስልጣን። ጨለማ ይገፈፍ። ፍርሃት ይወገድ። ግራ መጋባት ይወገድ በናዝሬቱ በኢየሱስ ስም። ግራ መጋባት ፍርሃትን የሚያመጣ የጨለማ ጣላት የአጋንንት ኃይል ይመታ። በተለያየ መንገድ የሚዋጋ ሰላምን የሚነሳ ተስፋን የሚያጨልም በኢየሱስ ስም የተመታ ይሁን በጌታ በኢየሱስ ስም። በጌታ በኢየሱስ ስም ይመታ። ጉልበትን የሚያዝን ማካፓ ሳካላ ባጋ ተቃውሙ። ወገኖቼ ድምፃችሁን አሰምታችሁ በኢየሱስ ስም እያላችሁ ተቃውሙ። የኢየሱስ ስም ትልቅ ኃይል አለው። የኢየሱስ ስም ትልቅ ኃይል አለው። በጌታ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። በጌታ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። በጌታ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። በናዝሬቱ በጌታ በኢየሱስ ስም የአጋንንቶች ሥራ ሁሉ ይፍረስ። የጨለማ ሥራ ሁሉ ይፍረስ። ማካላ ባጋላ ላባራ ላማራ ላባሲያ ኤላማጋላ ላባራ ላባራ ላማራ ላባሲያ በናዝሬቱ በጌታ በኢየሱስ ስም። በናዝሬቱ በጌታ በኢየሱስ ስም አገልጋዮች ሄዳችሁ ጸልዩ። በናዝሬቱ በጌታ በኢየሱስ ስም አገልጋዮች ሄዳችሁ ጸልዩ። ማካላዳ ወንድም ዳዊት ወንድም ኬኔዲ ግቡና እዛ ጸልዩ። በናዝሬቱ በጌታ በኢየሱስ ስም። በናዝሬቱ በጌታ በኢየሱስ ስም። በናዝሬቱ በጌታ በኢየሱስ ስም። በናዝሬቱ በጌታ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። የአጋንንቶች ሥራ ሁሉ ይፍረስ። የጠላት የዲያብሎስ ምሽግ ሁሉ ይፍረስ። በናዝሬቱ በኢየሱስ ስም እንቃወማለን። ተቃውሞ ወገኖቼ ተቃውሞ። የምትችሉ ቆማችሁ ተቃውሙ። የምትችሉ ቆማችሁ ተቃውሙ። ጌታ ኃይል ይሰጣችኋል። የምትችሉ ቆማችሁ ተቃውሙ። በናዝሬቱ በጌታ በኢየሱስ ስም። በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። የጠላት ምሽግ ይፍረስ። የጠላት ምሽግ ይፍረስ። አጋንንታዊ ሥራ ይፍረስ። አጋንንታዊ ሥራ ይፍረስ። መልክ ይዘቱን እየለዋወጠ የሚዋጋ ጉልበትን የሚያዝል በጌታ በኢየሱስ ስም የተመታ ተቃውሙ። የኢየሱስ ስም ትልቅ ኃይል አለው። የኢየሱስ ስም ትልቅ ኃይል አለው። በናዝሬቱ በኢየሱስ ስም ዝም አትበሉ። በናዝሬቱ በኢየሱስ ስም ምሽጎች ይፍረሱ። የጠላት ምሽግ ይፍረስ። የጠላት ምሽግ ይፍረስ። በጌታ በኢየሱስ ስም የጨለማ ሥራ የአጋንንቶች ሥራ ይፍረስ። የአጋንንቶች ሥራ ይፍረስ። የጠላት የዲያብሎስ ሥራ ይፍረስ። የጨለማ ሥራ ይፍረስ። በኢየሱስ ስም የተመታ ይሁን። የተመታ ይሁን። አጋንንታዊ ሥራ ይፍረስ። የጠላት የዲያብሎስ ምሽግ ይፍረስ። በናዝሬቱ በኢየሱስ ስም በዚህ ጉባኤ መካከል በሌሊት ሕልም እየመጣ የሚያንቅሽ መንፈስ አለ። በናዝሬቱ በኢየሱስ የተመታ ይሁን። በናዝሬቱ በኢየሱስ የተመታ ይሁን። በሌሊት እየመጣ የሚያንቅሽ መንፈስ አለ። እድል ፈንታ የለውም። በጌታ በኢየሱስ ስም ይወጋ። በጌታ በኢየሱስ ስም ይሄ መንፈስ ይወጋ። በጌታ በኢየሱስ ስም ይሄ መንፈስ ይወጋ። በጌታ በኢየሱስ ስም ይሄ መንፈስ ይወጋ። በኢየሱስ ስም በሌሊት ሕልም የሚዋጋ አጋንንት ኃይል ይመታ። በሌሊት ሕልም የሚዋጋ አጋንንት ኃይል ይመታ። በጌታ በኢየሱስ ስም ምሽጉ ይፍረስ። በጌታ በኢየሱስ ስም ምሽጉ ይፍረስ። ተቃውሙ ወገኖቼ፣ ዝም አትበሉ። ተቃውሙ። የኢየሱስ ስም ትልቅ ኃይል አለው። በናዝሬቱ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። አጋንንታዊ ሥራ ሁሉ ይፍረስ። የጠላት የዲያብሎስ ሥራ ሁሉ ይፍረስ። በናዝሬቱ በኢየሱስ ስም። 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 በናዝሬቱ በኢየሱስ ስም የጨለማ ሥራ ሁሉ ይፍረስ። የአጋንንቶች ሥራ ይፍረስ። የተስፋ መቁረጥ መንፈስ እግዚአብሔር ይገስጽህ። የተስፋ መቁረጥ መንፈስ እግዚአብሔር ይገስጽህ። ተስፋ የሚያስቆርጥ መንፈስ በኢየሱስ ስም። ተስፋ የሚያስቆርጥ መንፈስ ነው ወገኖቼ፣ መንፈስ ነው። ተስፋን የሚያስቆርጥ የአጋንንት መንፈስ ነው። በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። የተስፋ መቁረጥ መንፈስ በኢየሱስ ስም የተመታ ይሁን። አጋንንታዊ ሥራ የተመታ ይሁን። የጨለማ ሥራ የተመታ ይሁን። የዲያብሎስ ሥራ የተመታ ይሁን። በጌታ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ቀንበር ይሰበር። ቀንበር ይሰበር። ቀንበር ይሰበር። ቀንበር ይሰበር። በጌታ በኢየሱስ ክርስቶስ ስም አሁን ይራገፍ ቀንበር። አሁን ቋጠሮ ይፈታ። አሁን ጨለማ ይገፈፍ። አሁን እስራት ይበጠስ። በጌታ በኢየሱስ ስም እስራት ይበጠስ። እስራት ይበጠስ። አይምሮን የሚይዝ እስራት ይበጠስ። አይምሮን የሚይዝ እስራት ይበጠስ። ድካምን የሚያመጣ የጨለማ ኃይል ይመታ። አጋንንታዊ ኃይል በናዝሬቱ በኢየሱስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም የተመታ ይሁን። የኔና የናንተ ተስፋ የናዝሬቱ ኢየሱስ ነው። እግዚአብሔርን ተስፋ የሚያደርጉ አያፍሩም። አያፍሩም።
ተስፋ መቁረጥን የሚያመጣ አጋንንት ሰይጣን ዲያብሎስ ነው። በናዝሬቱ በኢየሱስ ስም ስራው ይፍረስ። በናዝሬቱ በኢየሱስ ስም ምሽጉ ይፍረስ። በናዝሬቱ በኢየሱስ ስም ምሽጉ ይፍረስ። በናዝሬቱ በኢየሱስ ስም ምሽጉ ይፍረስ። እግዚአብሔር አምላክ ይገስጻችሁ። የጨለማ ኃይላት ተቃጠሉ። ክፉ መናፍስቶች ተቃጠሉ። የሰይጣን የዲያብሎስ መልእክተኞች በናዝሬቱ በጌታ በኢየሱስ ስም፣ በናዝሬቱ በጌታ በኢየሱስ ስም፣ በናዝሬቱ በጌታ በኢየሱስ ስም ማጋላባሳ ካላባጋሲያ ሜላራባራላባሲያ ኤልያስ አንድ ነገር ተናገረ ወገኖቼ። የእስራኤል ሰዎች 3 ዓመት ጠልና ዝናብ ባልሆነ ሰዓት ኤልያስን ተገለጸ አለው እግዚአብሔር። ለአክዓብ ተገለጸ። የበዓል ነቢያቶች በተሰበሰቡበት በዚያ በቀርሜሎስ ተራራ ላይ አንድ ወይፈን ወስዳችሁ መስዋዕት አቅርቡ፣ አምላካችሁን ጥሩ፣ አምላካችሁ ከመለሰ እሱን እናመልካለን፣ ካልሆነ ግን ደግሞ በሰዓት የሚመልሰውን አምላክ እናመልካለን ካለ በኋላ ህዝቡ እንደዚህ አላቸው፣ እስከ መቼ በሁለት ሐሳብ ታነክሳላችሁ አላቸው። በናዝሬቱ በኢየሱስ ስም በሁለት ሐሳብ ማነከስ ከኔና ከናንተ ይወገድ፣ ይወገድ። ለጌታ ከኖርን ለጌታ እንኖር። አዎ ወገኖቼ ሆይ በሁለት ሐሳብ ማነከስ ወይ ከጌታ አልሆን ወይ ከዓለም አልሆን በኢየሱስ ስም የተቆረጠ ይሁን፣ ይቆረጥ ወገኖች። አይበጀንም፣ አይበጀንም፣ ያጠፋናል። ወደ ጌታ በፍጹም ልባችን እንመለስ። ወደ መቅደሱ መዝጊያ መለሰኝ አለ። ወደ መቅደሱ መዝጊያ መለሰኝ። አዎ በቅድስና እንኑር። ጌታን እያከበርን እንኑር። ጌታን እየፈራን እንኑር። ከተሸቃቀጠ ህይወት እንውጣ። ከተሸቃቀጠ አይበጀንም፣ ያጠፋናል ወገኖቼ፣ ያጠፋናል። በሁለት ሐሳብ ማንከስ ከኔና ከናንተ ይወገድ። ወደ ጌታ ከተጠጋን ከተመለስንለት ግን ጌታ በመንፈሱ ይረዳናል። መንፈስ ቅዱስ ያግዘናል። መንፈስ ቅዱስ ያበረታናል። ኃይል ይሰጠናል። ጸጋን ያበዛልናል። በሚያስፈልገን ጊዜ የሚረዳው ጸጋው ይደግፈናል። ማካላ ባስያ መንፈስ ቅዱስ እየተናገራችሁ ተመለሱ እያላችሁ በራሳችሁ መንገድ እየሄዳችሁ ያላችሁ መመለስ ይሁንላችሁ። ቢፎር ቱሌት መመለስ ይሁንላችሁ። ወደ ጌታ መመለስ ይሁንላችሁ። የጠፋው ልጅ ወደ ማስተዋሉ ተመልሶ አባቴ ይሻለኛል አለ። ከነ ጉስቁልናው ተመለሰ። አባቱ አቀፈው፣ ሸላለመው። እንደገና ልጄ ነህ ብሎ ቀለበት አደረገለት። መመለስ ይሁንልን፣ መመለስ ይሁንልን ወገኖቼ። አዎ ፊትን ሰው ፊትን እንደሚያይ እግዚአብሔር ልባችንን ይመለከታል። አካሄዳችንን ጌታ ያውቀዋል። እግዚአብሔርን መፍራት ይሁንልን፣ እግዚአብሔርን መፍራት ይሁንልን። ማሎሮሶ ፓካላ ቫጋዲያ ሳንታ ሜላሮሶ ፕሬሜንቴሌቬሬ ለማራላባሲያ ሜላሮሶ ፕሬሜንታራላባስ በኢየሱስ ስም የሞት መንፈስ የተወጋ ይሁን። በኢየሱስ ስም የሞት መንፈስ ታውቃላችሁ። የተስፋ መቁረጥ መንፈስ የምን መንፈስ እንደሆነ ታውቃላችሁ? የሞት መንፈስ ነው። ተስፋ አስቆርጦ ብቻ ዝም አይልም። ከዚያ እየቀጠለ ይሄዳል። እየቀጠለ ይሄድና መጨረሻ ላይ ማጥፋትና መግደል ነው። እግዚአብሔር ይገስጸው። በናዝሬቱ በኢየሱስ ስም ተስፋ የሚያስቆርጥ መንፈስ የተወጋ ይሁን። ስራው የፈረሰ ይሁን። በኢየሱስ ስም ተስፋዎች ይታደሱ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ የእግዚአብሔር ባሪያ ዳዊት እንደተናገረ በናዝሬቱ በኢየሱስ ስም ተስፋዎች ይታደሱ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ነፍሴ እግዚአብሔር እድል ፈንታዬ ነው፣ ስለዚህ እሱን ተስፋ አደርገዋለሁ አለች። ይሁንልን። ነፍሳችን አምላኳን እግዚአብሔርን ተስፋ ታድርግ። በጌታ በኢየሱስ ስም ተስፋዎች ይታደሱ። እንደገና በመንፈስ ሕዝብ እንዳስ አባቴ ሆይ፣ እንደገና በመንፈስ ሕዝብ እንዳስ ጌታ ሆይ፣ ቋጠሮች ይፈቱ፣ ቀንበሮች ይሰባበሩ በናዝሬቱ በጌታ በኢየሱስ ስም። ደግመህ ጌታ ሆይ ሕዝብህን በኃይል ሙላ። ደግመህ ሕዝብህን በኃይል ሙላ። ደግመህ ሕዝብህን በኃይል ሙላ። አንተ መልካም አምላክ ነህ። እንደገና በመንፈስህ ልታድሰን ትፈልጋለህ። ወደ መቅደሱ መዝጊያ መለሰኝ። መመለስ ይሆንልን አባቴ። ወደ ቃል መመለስ ይሆንልን። ወደ ጸሎት መመለስ ይሆንልን። በግላችን በጓዳችን ፊትህን መፈለግ ይሆንልን። መልካሙ እረኛችን ከእኛ ጋር ስላለን እንባርካለን። እስኪ የሚያማችሁ ሰዎች በሚያማችሁ ስፍራ ላይ እጃችሁን ጫኑና አብረን እንጸልያለን። 12 ዓመት ደም የፈሳት ሴት የልብሱን ጫፍ ከነካው ፈወሳለሁ አለች። ወደ ብዙ ባለመድኃኒቶች ሄዳ እኮ ህመማዋ ብሶባታል፣ ገንዘቧ እኮ አልቆባታል። ስለ ኢየሱስ ስትሰማ ግን ሄጄ የልብሱን ጫፍ ነካለሁ ፈወሳለሁ አለች። አምናችሁ በዚህ ሰዓት አንተ በሽታ በኢየሱስ ስም ከላይ ላይ ተነቀል በሉት። ጌታ ይፈውሳል፣ ይፈውሳል። ኢየሱስ
ይፈውሳል። በዚህ ማለዳ ጸሎታችንን ስንጀምር ማቴዎስ ወንጌል ምዕራፍ 20 ከቁጥር 29 ጀምሮ ነው ያነበብነው። እነዛ ሁለት አይነ ስውሮች የዳዊት ልጅ ኢየሱስ ሆይ ማረን እያሉ ጮኹ፣ አብዝተው ጮኹ። ጌታ አምጧቸው አለ። ወደ እሱ ሲቀርቡ ምን አደርግላችሁ ዘንድ ትወዳላችሁ አለ። አይናችን ይበራ ዘንድ አሉት። እንደ እምነታችሁ ይሁንላችሁ አላቸው። አይናቸው በራ። በጌታ በኢየሱስ ስም በዚህ ሰዓት ታሞ ያሉ ወገኖቼ በሚያማቸው ስፍራ ላይ እጃቸውን ጭነው ባሉት ላይ በኢየሱስ ስም የመንፈስ ቅዱስ የፈውስ ኃይል ይፍሰስ። በጌታ በኢየሱስ ክርስቶስ ስም ይሄ በሽታ ይነቀል። በናዝሬቱ በኢየሱስ ክርስቶስ ስም ተነቀል፣ ተነቀል የበሽታ ኃይል። በምንም መንገድ የመጣ ጤና የነሳቸው በኢየሱስ ስም በመስቀሉ ላይ በተሰራ ሥራ በጌታ በኢየሱስ ስም በሽታ ይነቀል። ከራስ ጸጉራቸው እስከ እግር ጥፍራቸው፣ በደማቸው፣ በአጥንታቸው፣ በጅማት፣ በቅልጥም፣ በሕዋሳቶቻቸው የበሽታ ቀንበር ይሰበር፣ የበሽታ ቀንበር ይሰበር። በመገረፉ ቁስል ተፈውሳቸዋል ተብሎ ተጽፏል። አሁን ፈውስ ይሁንላቸው፣ አሁን ፈውስ ይሁንላቸው። በናዝሬቱ በኢየሱስ ስም አሁን ፈውስ ይሁንላቸው። ደዌ ሕመማችንን በቀራኔው መስቀል ላይ ተሸከምክ። ፈዋሻችን የናዝሬቱ ኢየሱስ ሆይ ተባረክ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። በሕያው ቃል ወደኛ ስለመጣ ተመስገን። ልትመልሰን ስለወደድ ጌታዬ ተመስገን። ወደ መቅደሱ መዝጊያ ጌታ ሆይ ሕዝቅኤል እንደመለስከው እኛንም ጌታ ወደ ቃልህ፣ ወደ ጸሎት፣ ወደ እቅፍ፣ ወደ ህልውና ልትመልሰን ስለተናገርከን ተመስገን። ጌታ ፈጥነን መመለስ ይሁንልን። የሚያዘገየን ነገር ሁሉ በክርስቶስ ኢየሱስ ስም ከኛ ይወገድ። አምላካችን በሕይወታችን በጓዳችን አንተ ክበር። በልጆቻችን ላይ አንተ ክበር። ልጆቻችንን ባርካቸው፣ በከበረው ደም ሸፍናቸው፣ ከዚህ ክፉ ዘመንና አመፃ ጠብቃቸው። አባቴ እንደ ቃልህ እናሳድጋቸው ዘንድ እኛንም ወላጆችን በመንፈስ እርዳን። ሳምንታችንን ባርክልን። መውጣት መግባታችንን ተቆጣጠር። አምላካችን ስለ ሁሉ ተመስገን። ክብር በሰማይ በምድር አሁንም ለዘላለም ለአንተ ብቻ ይሁን። በናዝሬቱ በኢየሱስ ክርስቶስ ማሮ ባሳንታላ ባጋላ ባላላ ባስ ክብር ለኢየሱስ ይሁን። የረዳን እግዚአብሔር ይባረክ። ያገዘን እግዚአብሔር ይባረክ። ያገለገለንን ወንድማችንን ዳዊትን እግዚአብሔር አምላክ አብዝቶ ይባርከው። በተለያየ መንገድ በሚታይ በማይታይ ያገለግለው አገልጋዮች ሰንደይ ስኩል ልጆቻችንን እያስተማሩ ያሉ እዚህ ከኛ ጋር ሆነው የማይካፈሉትን እግዚአብሔር አምላክ ይባርካቸው። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። ለጥቂት ደቂቃ የቤተ ክርስቲያን አባላት የሆናችሁ ወደ ኋላ ትቀሩልናላችሁ። እንግዶቻችን አባላት ያልሆናችሁ ሻይ ቤት ሻይ እየጠጣችሁ ትጠብቁናላችሁ። አባላት ግን ለጥቂት ደቂቃ ትጠብቁናላችሁ። እሺ፣ ክብር ለጌታ ይሁን። አንድ ሀሳብ ላይ እንጸልያለን። ቲያ የምትባል ከኛ ጋር ጌታን ስታመልክ የነበረች እህታችን በጣም በጠና ለረጅም ጊዜያቶች ታማ ነው ያለችው። አሁን ወንድም ከፍ ያለው ነው የነገረኝ። ደግሞ በጣም የሚያሳዝነው ነገር የቲያ እናት አረፈች። እግዚአብሔር አምላክ እስኪ እንዲረዳቸው እነዚህን ቤተሰቦች እንጸልይ። ቲያን እንዲያስባት ከታሰረችበት እስራት ነው ወገኖች፣ ቲያ ላይ ያለው እስራት ነው። አሁን ደግሞ እንደገና እናቷን አጣች። ዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ በዚህ ሰዓት በፊት እናቀርባቸዋለን። እባክህ ጌታ የመድኃኒቴ ሆይ ቲያን አስባት፣ ቤተሰቡን አስብ ጌታ እግዚአብሔር ሆይ አምላካችን አባታችን ድረስላቸው ጌታ። በዚህ ሰዓት ካንተ በስተቀር ሊደርስላቸው የሚችል ማንም የለም። ቲያ ላይ ያለ ቀንበር ይሰበር ጌታ እግዚአብሔር ሆይ እባክህ በዚህ ሰዓት ታደጋት ጌታ እግዚአብሔር ሆይ በኢየሱስ ስም መፈታት ይሁንላት እግዚአብሔር ሆይ በናዝሬቱ በኢየሱስ ስም ቲያ መፈታት ይሁንላት እግዚአብሔር አምላኬ ሆይ የመጽናናት አምላክ በዚህ ሰዓት መጽናናትን ስጣቸው ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ለቲያ እህትም እንጸልያለን፣ ለቲያ አባትም እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እናታቸውን አጥተዋልና እባክህ በዚህ ሰዓት ድረስላቸው። እባክህ በዚህ ሰዓት የሰበረ ልባቸውን ደግፍላቸው። አምላካችን አባታችን በክርስቶስ ኢየሱስ ስም እንለምንሃለን። በችግር ላይ እንደገና ከባድ ችግር ገጥሟቸዋል። እባክህ ፈጥነህ ድረስላቸው። እነዚህን ቤተሰቦችን ድረስላቸው። አምላካችን በኢየሱስ ስም እንለምንሃለን። አንተ ብቻ በዚህ ሰዓት ልታጽናና ትችላለህ። የተሰበረን ልብ መጠገን ትችላለህ። በናዝሬቱ በኢየሱስ ክርስቶስ ስም ጸለይን።
ለአንተ አደራ አሳልፈን ሰጠናቸው። እግዚአብሔር መጽናናትን ያብዛላቸው። የቤተ ክርስቲያን አባላት ለጥቂት ደቂቃ ወደ ኋላ ትቆይሉናላችሁ። እጅግ አስፈላጊ የሆነ ነገር ስላለ ስለ ልጆቻችን ጉዳይ ወንድማችን ኤርሚያስ ወደዚህ ይመጣና አንዳችሁ